ለኢየሱስ ክርስቶስ ይሁን። እንዳልኳችሁ በመስጠት ወይም ደግሞ ስፔሲፊካሊ በገንዘባችን እግዚአብሔርን ማገልገል በሚል ርዕስ ነው ማካፈላችሁ። ድምፁ በጣም ጥሩ የሆነ ይመስለኛል። ክብር ለኢየሱስ ይሁን። ስለዚህ በዚህ ሐሳብ ነው የምንካፈለው። መጽሐፍ ቅዱስ ሲናገር ማቴዎስ 6 ቁጥር 24 ላይ ሁላችንም የምናውቀው ቃል አለ። ጌታ ኢየሱስ ክርስቶስ ስለ ገንዘብ ሲናገር ገንዘብን ያወዳደረው ቃል በጣም የሚገርም ቃል ነበረ። ሰው ምን ይላል? ኢየሱስ እግዚአብሔር አንድ ሰው እግዚአብሔርንና ገንዘብን እኩል ሊወድ አይችልም ማለት። በቃ ልክ ሲያወዳደር ከእግዚአብሔር ጋር የሚወዳደር ምንም ነገር ስለሌለ ሰው እግዚአብሔር አንዱን ይወድና ሌላውን ይጠላል፣ አንዱን ያከብራል ሌላውን ይንቃል ብሎ ተናገረና ላርቀው ትንሽ ብሎ ከተናገረ በኋላ ምን አለ? ሁለቱን ነገሮች ከተናገረ ሁለት ተቃራኒ ነገሮችን ከተናገረ በኋላ ቀጥታ ጌታ ኢየሱስ ክርስቶስ ገንዘብን ያወዳደረው ከራሱ ከእግዚአብሔር ጋር ነበረ። ገንዘብን ያወዳደረው ለሰው ልጆች የሰውን ልጆች የሚገዛ የሰውን ልጆች የሚያንበረክክ እንደፈለገ ሰውን ልጆች የሚያደርግ ሌላ ኃይል እዚህ ምድር ላይ እንዳለ ተናግሮ እግዚአብሔር ራሱ ጌታ ኢየሱስ ክርስቶስ እግዚአብሔርን የሚያወዳድረው ወይ ከሌላ ኃይል ጋር ወይ ከሰይጣን ከዲያብሎስ ጋር ከዛ ጋር ሳይሆን የሚያወዳድረው የዚህ ዓለም ገዢ አምላክ ከተባለው ጋር ሳይሆን የሚያወዳድረው ራሱን እግዚአብሔርን የሚያወዳድረው የእግዚአብሔር ሪቫል ነው ብሎ የሚያወዳድረው ምን ነው? ገንዘብን ነው። ስለዚህ ገንዘብ የማይናቅ እጅግ በጣም ከባድ ኃይል ጌታ ኢየሱስ ክርስቶስም የተናገረው ኃይል አለው ማለት ነው። ልክ ገንዘብ የእግዚአብሔርን ቦታ የመተካት የሚችል ኃይል አለው ማለት ነው። ስለዚህ ሰዎች ናቸው ሊጠነቀቁ፣ ሰዎች ናቸው ገንዘብን እንዴት ማኔጅ ማድረግ ያለባቸው እንጂ ገንዘብ እጅግ በጣም ኃይል አለው። ስለዚህ እግዚአብሔርንና ገንዘብን እኩል በአንድ ጊዜ ማገልገል አትችሉም ይላል። አዲስ ኪዳን የአዲሱ ትርጉም ሲናገር በአንድ ጊዜ እኩል እግዚአብሔርንም ገንዘብንም ማገልገል አትችሉም ብሎ ይናገራል። ስለዚህ ምን ማለት ነው? ገንዘብ እጅግ በጣም ኃይለኛ ፓወር አለው ማለት ነው። ሰዎችን ሁሉ መያዝ የሚችል፣ ሰዎችን ሁሉ አቋማቸውን እንዲቀይሩ ማድረግ የሚችል፣ ሰዎች አመለካከታቸውን የነበራቸውን ጽድቅ የነበራቸውን ሞራል የነበራቸውን ማንኛውንም ነገር የሰዎችን መቀየር የሚችል ትልቅ ኃይል አለው ገንዘብ። አንዳንድ ሰዎች ገንዘብን ስለሚፈልጉ ሰዎችን እስከ መግደል ድረስ ይሄዳሉ። ስለዚህ ምን አለው ማለት ነው? ገንዘብ ሰዎችን ሙሉ ለሙሉ መቀየር የሚችል አቅም አለው ማለት ነው ገንዘብ። ስለዚህ ጌታ ኢየሱስ ክርስቶስ ስለ ገንዘብ ሲናገር የእግዚአብሔር ምንድነው? ተጻራሪ ነው። የእግዚአብሔርን ቦታ በሰዎች ልብ ውስጥ ለመውሰድ የሚታገልና መውሰድ የሚችል አቅም ያለው ነው ገንዘብ ብሎ ይናገራል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ገንዘብ ይሄን ያህል አቅም ካለው ገንዘብን ሰዎች እንዴት አድርገው ነው ማናጅ ማድረግ ያለባቸው? ገንዘብ ያስፈልጋል። ሰዎች በዚህ ምድር ላይ ሲኖሩ ሲያሩ የሚበሉበት የሚጠጡበት ኤክስቼንጅ የሚደረገው ማንኛውም ነገር እዚህ ምድር ላይ ያለው በገንዘብ ነው። ገንዘብን ሰዎች ማግኘት አለባቸው። ኢቭን ለእግዚአብሔር ቤትም ስራ ገንዘብ ያስፈልጋል። ችግረኞችን ለመርዳት ገንዘብ ያስፈልጋል። ሰዎች ቅዱሳንም ገንዘብን ማግኘት መስጠት አለባቸው። ስለዚህ ገንዘብ ይሄኛው እንደዚህ አይነት ጥቅም ካለው ኢቭን ኃይለኛም ፓወር ካለው፣ ስለዚህ ገንዘብን ሰዎች እንዴት ነው መያዝ ያለባቸው? ገንዘብን እንዴት ነው በገንዘብ ጌታን ማገልገል ያለባቸው የሚለውን እንመለከታለን። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ፓወሩ የገንዘብ ምንድነው ማለት ነው? እጅግ በጣም ኃይለኛ፣ ከእግዚአብሔር ጋር የሚጻረር፣ ከሰይጣንም አይደለም ልክ ከእግዚአብሔር ጋር ይጻረራል ያለው ገንዘብ የእግዚአብሔርን ቦታ መውሰድ የሚችል፣ ገንዘብና እግዚአብሔርን እኩል በአንድ ጊዜ ማገልገል አትችሉም የተባለ ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ገንዘብን ሰዎች እንደፈለጉ የሚያደርጉት ነገር ሳይሆን የተነኩ ሰዎች፣ የተለወጡ ሰዎች፣ በጽድቅ አቋም የጨቀኑ ሰዎች ብቻ ናቸው በገንዘባቸው እንደፈለጉ ማድረግ የሚችሉት። ሌሎቹ ገንዘብ እንደፈለገ ያደርጋቸዋል። ልክ አንዳንድ ጊዜ ሲናገሩ ሰምታችሁ ከሆነ በዓለም የሚነገር አባባል አለ። መኒ ቶክስ ይላሉ። ገንዘብ ይናገራል። ገንዘብ ኃይል ስላለው ማለት ነው። ገንዘብ በቃ አንድ መስሪያ ቤት ሄዶ ሰው አንድ ነገር እንዲደረግ ፈልጎ እምቢ ካለ እጅግ በጣም ሰውየውን ደሞዝተኛ የተቀጠረውን የሚያስደነግጥ ብር ሊሰጠው ይችላል ሰው። ገንዘብ አንድ ሰው ካለው ሰው እጅግ በጣም ያከብረዋል። ሰው ቦታ ይሰጠዋል።
ለድሃ ቦታ የሚሰጥ ለድሃ የሚሟገት የለም። ለዚህ ነው መጽሐፍ ቅዱስ ለድሃ እንድንሟገት ለድሃ እንድንታገል መጽሐፍ ቅዱስ የሚናገረው። ለምን? ጻድቅ የሆነ ሰው እግዚአብሔርን የሚፈራ ሰው ብቻ ነው ለድሃ የሚታገለው። ገንዘብ ያለው ሀብታም ሰው ግን ምን እየሆነ ይመጣል ማለት ነው? በዚህ ምድር ላይ ክብር እያገኘ ዝና እያገኘ ብዙ ደጋፊዎችን እያገኘ ይመጣል። ለምን? ገንዘብ ኃይል ስላለው ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በጽድቅ የሚመላለሱ ሰዎች ገንዘብን እንዴት አድርገው ማናጅ ያደርጋሉ የሚለውን ነገር እንመለከታለን። ክብር ለኢየሱስ። አንደኛ ጢሞቴዎስ ምዕራፍ 6 ላይ 9 እና 10 ላይ ቶም ክብትሙ ዝደልዩ ኣብ ፈተናን መፈንጥራን ኣብ ብዙሕ ንሰብ ናብ ምብራስን ጥፋኣትን ዘስጥሞ ናይ ዕሽነትን ጉድኣትን ትምኒት እዮም ዝወድቁ። እቲ ፍቕሪ ገንዘብሲ ሱር ኩሉ ክፍኣት እሞ ገሊኦም ንዩ እናተመጻጠሩ ካብ እምነት ዘንበሉ ናብ ርእሶም እውን ብዙሕ ስቃይ በሚያበላሽና በሚያጠፋ ከንቱና አደገኛ በሆነ በብዙ ምኞት ወጥመድ ይያዛሉ። ይህም የሚሆነው የገንዘብ ፍቅር የገንዘብ ሁሉ ምንጭ ስለሆነ ነው። የገንዘብ ሁሉ ምንጭ የክፋት ሁሉ ምንጭ ስለሆነ ነው ይላል። ክብር ለኢየሱስ ክርስቶስ። ምን ይላል? ሀብታሞች አይልም፣ ግን ሀብታም ለመሆን የሚመኙ በምኞት ውስጥ ያሉ ሰዎች፣ ድሃም ሊሆን ይችላል፣ ሀብታምም ሰው ሊሆን ይችላል። ግን ገንዘብ ለማግኘት እጅግ በጣም የሚመኝ ሰው እጅግ በጣም ሐሳቡ በሙሉ ገንዘብ አግኝቶ ሀብታም መሆን በቃ መከበር እንደዚህ አይነት የሚፈልግ ሰው በዚህ ምኞት የሚያዝ ሰው ሁሉ ምን ውስጥ ይወድቃል ይላል? ፈተና ውስጥና ምን ውስጥ ይገባል ይላል? እጅግ በጣም ከባድ ወጥመድ ውስጥ ይገባል ይላል። ፉሊሽ የሆነ በጣም የሚጎዳ ሞኝነት ያለበት ሊወጣው የማይችለው ምን ውስጥ ይገባል? ምኞት ውስጥ ይገባል፣ ወጥመድ ውስጥ ይገባል። እንደዚህ አይነት ነገር ውስጥ ይወድቃል። ምን የሚያደርግ ሰው? እጅግ በጣም ገንዘብን የሚመኝ ሰው፣ የሚፈልግ ሰው። ከዚህ ምኞቱ ከዚህ ሐሳቡ የተነሳ መጽሐፍ ቅዱስ ሲናገር እግዚአብሔርን በፍጹም ልብ በፍጹም ሐሳብ ነው የሚለው። ክብር ለኢየሱስ ይሁን። ስለዚህ ሰዎች ልባቸው ይያዛል፣ ሰዎች ሐሳባቸው ይያዛል። ይሄንን ነገር ብቻ ያውጠነጥናሉ። ከዚህ የተነሳ ሰው ምን ማድረግ ይጀምራል? አቋራጭ መንገድን መፈለግ ይጀምራል። መጽሐፍ ቅዱስ ኢቭን ስለ ገንዘብና ስለ ሀብት ምሳሌ ላይ ሲናገር በጥቂት የምትከማች ሀብት ነች፣ እሷ ነች የምትበዛው ይላል። ለረጅም ጊዜ የሚኖረው የሚበረክተው እንደዛ አይነት ነው ይላል። ስለዚህ ሰዎች በእንደዚህ አይነት ምኞትና ሐሳብ የሚያዙ ሰዎች ምን እየሆኑ ይመጣሉ ማለት ነው? ከባድ ፈተና ውስጥ እየገቡ ይመጣሉ። ገንዘብ ለማጠራቀም ካላቸው ምኞት የተነሳ ሰዎች ላይ እጅግ በጣም ጨካኝ ይሆናሉ። ሰዎችን አይረዱ፣ ሰዎችን አያግዙ፣ ቤተሰቦቻቸውን ዞር ብለው አያዩ። ኢቭን አንዳንዶች ራሳቸውን እንኳን ገንዘብ ለማጠራቀም ካላቸው የተነሳ ራሳቸውን እንኳን በሚገባ ብዙ ፈተና ውስጥ እየገቡ ራሳቸውን የማይወጡበት ወጥመድ ውስጥ እየገቡ ይመጣሉ። ወደ መስረቅ ይሄዳሉ፣ ወደ ሙስና ይሄዳሉ፣ ወደ ማጭበርበር ይሄዳሉ። ገንዘብ በአቋራጭ የሚያገኙበትን መንገድ ወደ መዋሸት ይሄዳሉ፣ ወደ መዝረፍ፣ ወደ መግደል ይሄዳሉ። ብዙ ሰዎች ብዙ ተመራምረው አፍሪካ ውስጥ ሲናገሩ ብዙ ሀብታሞች 68% የአፍሪካ ሀብታሞች በትክክለኛ መንገድ ገንዘባቸውን አላገኙም ይባላል። ሀብታም ቢሊዮነር ሲሆኑ 68% ማለት በጣም ከባድ ነው፣ ቀላል አይደለም። ወይ የመንግስትን ታክስ አጭበርብረዋል፣ ወይ ከድሃ ዘርፈዋል። አንድ ነገር አድርገው ነው በዛ በጣም ወደዛ ቢሊዮነር መሆን የገቡት ብዙዎቹ ማለት ነው። በጣም እጅግ በጣም የሚገርማችሁ ግን ወደ አውሮፓና አሜሪካ ስትመጡ ከዛ ፐርሰንት በላይ ነው ሙስና አለ የሚባለው። ወደ አፍሪካ ስትመጡ ፐርሰንቱ በጣም ይጨምራል። በጣም ሲስተማቲክ በሆነ መንገድ ነው ሀብታም የሆኑት ብዙዎቹ የሚያጠኑ ሰዎች ማለት ነው። ስለዚህ ሰዎች ፈተና ውስጥ ወድቀዋል ማለት ነው። ፈተና ውስጥ ብቻ አይደለም፣ ከዚህ ነገር የተነሳ ራሳቸውንም በብዙ ስቃይ ይወጋሉ ይላል መጽሐፍ ቅዱስ ሲናገር። በብዙ ስቃይ ይወድቃሉ፣ ብዙ መንፈሳዊ ችግር ውስጥ ሁላ ይገባሉ። ስለዚህ ለምንድን ነው ይሄ የሆነው? ገንዘብን መውደድ የክፋት ሁሉ ምንድን ነው ይላል? ስር ነው። ክፋት በቃ የክፋት ሁሉ ሁሉም ክፋት በቃ የሁሉም ክፋት ስር የት ነው ያለው? ገንዘብ ጋር ነው ያለው። ጌታ ኢየሱስ ክርስቶስን ሰይጣን ለዚህ ነው ሲፈትነው አንድ ካለው ነገር አንዱ ምንድነው? የዓለምን መንግስታት ክብራቸውን
ሁሉንም ነገር አሳየውና ወድቀ ብትሰግድልኝ ይሄንን ሁሉ ሰጣለሁ አለው። ስለዚህ ጌታ ኢየሱስ ክርስቶስ ለዛ ነገር ሲበረከታል። ክብር ለኢየሱስ ክርስቶስ። ስለዚህ ገንዘብ እጅግ በጣም ኃይል አለው። ኢቭን መንፈሳዊ ነገርንም ቁጥር 17 ላይ ዛው ቁጥር 17 ፍፄ የዚህ ዓለም ሀብታሞች እንዳይታበዩ ወይም ተስፋቸውን አስተማማኝ ባልሆነ ሀብት ላይ እንዳያደርጉ እዘዛቸው። እንዲሁም ተስፋቸው እኛን ደስ እንዲለን ሁሉ ነገር አትረፍርፎ በሚሰጥ በእግዚአብሔር ላይ እንዲሆን እዘዛቸው። ደግሞ መልካም ሥራ እንዲሰሩ በመልካም ሥራ ሀብታሞች እንዲሆኑ ለመለገስና ያላቸውን ለማካፈል ዝግጁዎች እንዲሆኑ እዘዛቸው። በዚህ አይነት እውነተኛ ሕይወት ለማግኘት መሰረቱ ጽኑ የሆነ ሀብት በሚመጣው ዘመን ለራሳቸው ያከማቻሉ ይላል። ክብር ለኢየሱስ። ከ17 እስከ 19 ነቶም ኣብዚ ዓለም እዚኣ ዘለው ሃብታማት ከዕበዩ በቲ ክንሕጎስ ኢሉ ኩሉ ብልግሲ ዝሃበና ኣምላኽ እምበር በዛ ሓላፊ ሃብቲ ከይእመኑ ኣዝዞም። ገበርቲ ሰናይ ክኾኑ ብሰናይ ግብሪ ክህብትሙ ለጋሳትን መማቐልትን ክኾኑ ናይ ሓቂ ህይወት ምእንቲ ክረኽቡስ ነቲ ዝመፅእ ዘሎ ግዜ ጽቡቕ መሰረት ንርእሶም ክእክቡ ቶም። ክብር ለኢየሱስ። የዚህ ዓለም ሀብታሞች እንዳይታበዩ ወይም ተስፋቸውን አስተማማኝ ባልሆነ ለቅዱሳን ነው የሚናገረው። በቤተ ክርስቲያን ውስጥ ላሉ በዛ በጢሞቴዎስ በሚመራበት ቸርች ውስጥ ላሉ ሀብታሞች እዘዛቸው። ምክንያቱም የዚህ ዓለም ሀብታሞች በገንዘባቸው ይተማመናሉ። ከመተማመናቸው የተነሳ የፈለጋቸውን ነገር ማድረግ የሚችሉ መስሏቸው ይሄዳሉ። ሰዎችን ወደ መጉዳት ይሄዳሉ። ነገር ግን በቤተ ክርስቲያን ያሉትን እዘዛቸው። በእግዚአብሔር ቃል ስልጣን ውስጥ መሆን አለባቸው። በቤተ ክርስቲያን ውስጥ ያሉ ሀብታሞች ገንዘብ ለማከማቸት ገንዘብ ለማድረግ የሚተማመኑት በእግዚአብሔር ላይ እንጂ የሚያከማቹትም ነገር አስተማማኝነት ያለው በላይ እንዲያከማቹ መሰረቱ ጽኑ የሆነ የማይናድ ገንዘቡ ሲጠፋ እንኳን የያዙት የማይጠፋ መሰረት ላይ እንዲያከማቹ እንጂ በዚህ ዓለም ነገር ላይ እንዳይተማመኑ በገንዘባቸው እንዳይመኩ ምን አድርጋቸው ይላል? እዘዛቸው ብሎ ይናገራል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሰዎች በእንደዚህ አይነት ውጋት ውስጥ ይገቡና ገንዘብን የሚፈልጉ ሰዎች ራሳቸውን በብዙ ስቃይ ወጉ ይልና እንደገና በእምነት ነገር ደግሞ ሄደው ጠፍተዋል ይላል። ገንዘብን ከቸው የተነሳ ገንዘብ እጅግ በጣም ኃይል አለው ማለት ነው። አንዳንድ ሰዎችን ከእምነት መንገድ እንዲስቱ ያደርጋል። ራሳቸውን በብዙ ስቃይ እንዲወጉም ያደርጋል። ስለዚህ ገንዘብ ከምናስበው በላይ እጅግ በጣም ብዙ ፓወር አለው ማለት ነው። ስለዚህ አንድ የእግዚአብሔር ሰው ሲናገር ምን አለ? ገንዘብ እጅግ በጣም ፓወር አለው፣ ከእግዚአብሔር ጋር ሪቫል ነው። ስለዚህ ከዚህ ፓወር ሰዎች ሊወጡ የሚችሉት አንዱና ብቸኛው መንገድ ምንድነው ብሎ ተናገረ? በመስጠት ነው። ገንዘብ ኃይል እንዳሌለው ኃይሉን መስበር የሚቻለው ገንዘብን በማካፈል ገንዘብን በመስጠት ነው። በማጠራቀም ገንዘብን በመያዝ ገንዘብን በመዝረፍ እንደዛ አይነት ውስጥ ያለ ሰው በገንዘብ ኃይል ቁጥጥር ውስጥ ገብቷል ማለት ነው። ነገር ግን ገንዘብን የሚያካፍሉ ገንዘብን የሚሰጡ በገንዘብ ብዙ ሰዎች ጋር የሚደርሱ ሰዎች የገንዘብ ኃይል እነሱ ላይ ፈጽሞ የለም። ስለዚህ የገንዘብን ኃይል ሰዎች መስበር የሚችሉት መስጠት ከቻሉ ብቻ ነው። መስጠት ካልቻሉ በእግዚአብሔርም ቤት ይኑሩ በሌላም ቦታ የገንዘብ ኃይል ምን አድርጓቸዋል ማለት ነው? ይዟቸዋል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ አንድ ሁለት ሐሳብ እንመለከትና ለምንድን ነው መስጠት ያለብን የሚለውን ነገር እንመለከታለን። ክብር ለኢየሱስ ክርስቶስ ይሁን። ምክንያቱም ገንዘብ ሰው ከመስጠቱ በፊት ምን መሆን አለበት? ለእግዚአብሔር የተሰጠ መሆን አለበት። ራሱ ሰውየው ለእግዚአብሔር የተሰጠ መሆን አለበት። ሁለተኛ ቆሮንቶስ ምዕራፍ 8 ላይ 11 እና 12 ላይ ምዕራፍ 8 ቁጥር 5 ብፍቃድ ኣምላኽ ቅድም ንጎይታ ድሕሪኡኻ ንዓና ርእሶም ወፈይ እምበር ከምቲ ንሕና ተስፋ ዝገበርናዮ ጥራይ ኣይኮነን እሞ ንቲቶስ ከምቲ ቀደም ዝጀመሮ ከምኡኻ እዚ ጸጋዚ ኣባኻትኩም ክፍጸም ምዒድናዮ ኣሎና ግናኸ ብኩሉ ምን ይላል? እነርሱ ያደረጉት እኛ ከጠበቅነው በላይ ነው። በመጀመሪያ
በመጀመሪያ ራሳቸውን ለጌታ ሰጡ፣ ቀጥሎም በእግዚአብሔር ፈቃድ ራሳቸውን ለኛ ሰጥተዋል ይላል። ከቁጥር 1 ጀምሮ ስትመለከቱ ስለ መቄዶንያ አብያተ ክርስቲያናት ለቆሮንቶስ ሰዎች ነው የሚናገረው። እነኚህ የመቄዶንያ ቤተ ክርስቲያን የሚባሉት እነ ተሰሎንቄ እነ ቤሪያ ምናምን የሚባሉት ቸርቾች እጅግ በጣም እግዚአብሔር ጸጋ ያበዛላቸው ቤተ ክርስቲያን አብያተ ክርስቲያናት ናቸው። እነሱ ምሳሌ ናቸው ብለው ለማን ነው የሚነግራቸው? ለቆሮንቶስ ሰዎች ነው ሐዋርያው ጳውሎስ የሚነግረው። እነሱ እጅግ በጣም የሰጡ ናቸው። ኢቭን መስጠት ከሚገባቸው የበለጠ ዋጋ ከፍለው የሰጡ ሰዎች ናቸው። እንደውም መስጠት ካለባቸው ከአቅማቸው በላይም ሰጥተዋል። ስለዚህ ለነሱ የበዛላቸውን ጸጋ እንድታውቁ ፈልጋለሁ ይላቸዋል ለቆሮንቶስ ሰዎች። እነዚህ ሰዎች ለምንድነው ሊሰጡ የቻሉት የሚለውን ቁጥር 5 ላይ ሲናገር ምን ይላል? እነርሱ ያደረጉት እኛ ከጠበቅነው በላይ ነው። በመጀመሪያ ምን አደረጉ ይላል? ራሳቸውን ለጌታ ሰጡ። ሁለተኛ ላይ ቀጥሎ ደግሞ በእግዚአብሔር ፈቃድ ራሳቸውን ለኛ ሰጡ። ለሚያገለግሉ ለአገልጋዮች ለቤት ሥራ የሚሆን ሰጡ። ክብር ለኢየሱስ ክርስቶስ። ስለዚህ በመጀመሪያ ምን አደረጉ ይላል? ራሳቸውን ማንነታቸውን ለእግዚአብሔር ሰጡ ይላል። ስለዚህ ሰው ለእግዚአብሔር የሚሰጠው መጀመሪያ ምን መሆን አለበት ማለት ነው? ራሱን ለጌታ መስጠት አለበት። እግዚአብሔር እንደዛ ካልሆነ የሰዎችን ስጦታ ፈጽሞ ብዙ የሚቀበል ወራሽ ሲሆን ያገኘውን ሁሉ የሚቀበል አይደለም እግዚአብሔር። ብዙ ጊዜ አይታችሁ ከሆነ ከዚህ በፊትም ተናግሬያለሁ። ጠንቋይ ቤት የሚሄዱ ሰዎች አንዳንዶቹ ካለባቸው ችግር የተነሳ ጠንቋይን እየፈሩ እየጠሉ በቃ ሰውነታቸው እየተንቀጠቀጠ መሄድ ሳይፈልጉ በግድ ይሄዳሉ። እንደዛ እየሆኑ የሚሰጡትን ማንኛውንም ስጦታ ደግሞ አምጡ እያለ እያስፈራራ ማንኛውንም ነገር ከነሱ ይቀበላል። እግዚአብሔር ግን እጅግ በጣም ሴሌክቲቭ የሆነ አምላክ ነው። እግዚአብሔር ሰዎች ስለሰጡት የሚቀበል አይደለም። ሁሉ ነገር የእርሱ ነው እግዚአብሔር። ስለዚህ ሁሉ ነገር የእርሱ ነው። ስለዚህ እግዚአብሔር መጀመሪያ ምን ይፈልጋል? ሰዎችን ራሳቸውን ይፈልጋል። ሰዎች ራሳቸው ለእግዚአብሔር የተሰጡ እንዲሆኑ ይፈልጋል። መዝሙር 51 ላይ ሄዳችሁ 7 ጀምሮ ዳዊት በእንደዛ አይነት ኃጢአት ከወደቀ በኋላ እጅግ በጣም ከወደቀ በኋላ እግዚአብሔር ፊት ቀርቦ እግዚአብሔር ምህረት እንዲያደርግለት በጣም ይጸልያል። አቤቱ በቃ እንደ ቸርነት መጠን ማረኛ፣ እንደ እግዚአብሔር እንደ ምህረት እንደ ቸርነት መጠን ምህረት አድርግልኝ እየጸለየ ግን እንደዛ ንስሐ እየገባ ወደ ታች ላይ ቃለ ቁጥር 17 ላይ ሲናገር እናንተ አንብቡት። በቃ መስዋዕትን ብትወድ ኖሮ በሰጠው ነበረ። መስዋዕት ደስ የሚያሰኝ ቢሆን ኖሮ ንጉስ ነው፣ ሀብት ብዙ ብር አለው በዛ ዘመን። በቃ መስዋዕት የሚፈልግ ኖሮ በመስዋዕት ሰጥቶ የሚገላገል ቢሆን ኖሮ ዳዊት ከዛ ሁሉ አጣት መስዋዕት ባቀረብኩል ነበረ አለ። ሀብታም ነው። በቃ 10,000 100,000 እንደዚህ አይነት በጎች አቅርቡ መስዋዕት ማለት ይችላል ዳዊት። እንደዛ አይነት አምላክ ብትሆን ኖሮ በመስዋዕት በቃ አገላገል ነበረ። ግን ለአንተ ግን የምትፈልገው የተሰበረ ልብ ነው። ያንተ መስዋዕት የተሰበረ ልብ። ክብር ለኢየሱስ። መዝሙር 51 ላይ እናንብበው 17 ላይ መስዋዕቲ ባሃየ ብለካኒ ተዘይኮነስ መቅረብ ኩልካኒ መስዋዕቲ ምሕራር ኣይትብህጎን ኢኻ እሞ መስዋዕቲ አምላኽ ስቡር መንፈስ እዩ ወ አምላኽ ንስቡርን ንጥቁጥን ልቢ ኣይትንዕቆን ኢኻ። ክብር ለኢየሱስ። መስዋዕት አያስደስትም እንጂ ባቀረብኩልህ ነበር። የሚቃጠል መስዋዕት አያስደስትም። ለእግዚአብሔር የሚቀርብ መስዋዕት የተሰበረ ልብ ነው። እግዚአብሔር ሆይ አንተ የተሰበረውንና የተዋረደውን ልብ አትንቅም ይላል። ክብር ለኢየሱስ ክርስቶስ። መስዋዕት አያስደስትም እንጂ ምን ባደረኩልህ ነበር ይላል? ባቀረብኩልህ ነበረ። እጥረት የለበትም፣ ችግር የለበትም። አንተ ደስ አትሰኝም እንጂ በጣም ብዙ አቀርብልህ ነበረ። ንስሐ እየገባ ነው ይህንን ነገር የሚናገረው። እግዚአብሔር ምህረት እንዲያደርግለት እግዚአብሔር ይቅር እንዲለው የበደለውን በደል ታውቃላችሁ። ሰው አስገድሏል፣ የሰው ሚስት ወስዷል፣ ብዙ ያደረገው ነገር አለ። ብዙ ዋሽቷል፣ ብዙ ነገር አድርጓል። እግዚአብሔር ምክንያት እስራኤል ላይ ቁጣ ወርዷል። ስለዚህ ከዚህ ሁሉ ለመገላገል በመስዋዕት እገላገል ነበረ፣ በመስጠት እገላገል ነበረ። ኖ አንተን ግን አያስደስትም ማለት። ክብር ለኢየሱስ። አያችሁ እግዚአብሔር ምን አይነት አምላክ ነው ማለት። እጥረት ያለበት አምላክ ዝም ብሎ የሚሰበስብ አምላክ አይደለም የሰጡት። ስለዚህ እግዚአብሔር ምን ይፈልጋል ማለት ነው? ሰዎች ለእግዚአብሔር እንዲሰጡ መጀመሪያ ይፈልጋል። መስጠት ለእግዚአብሔር መስጠት የሚፈልጉ ሰዎች የመጀመሪያ ልክ እንደነዚህ እንደ
በዚህ በመጽሐፍ ቅዱስ እንዳየናቸው እንደነሱ ለእግዚአብሔር የተሰጡ መሆን አለባቸው። ስለዚህ እንድታውቁ ፈልጋለሁ፣ በቃ ለነሱ የተሰጠውን ጸጋ እንድታውቁ ፈልጋለሁ ብሎ የሚነግራቸው መጀመሪያ ራሳቸውን ለእግዚአብሔር ሰጡ ይላል። ሮሜ ምዕራፍ 14 ላይ ቁጥር 7 እና 8 ላይ ብንሞትም ብንኖርም የጌታ ነን ይላል። ብንሞትም ብንኖርም ክብር ለኢየሱስ ክርስቶስ ነው። የማነን? የጌታ ነን። ታነብልኝ። ብህይወት እንተነበርና ንጎይታ ኢና ነብር ወይስ እንተሞትና ንጎይታ ኢና እንመውት ሞ ብህይወት እንተነበርና ወይስ እንተሞትና ናይ ጎይታ ኢና። ክብር ለኢየሱስ። ከኛ ማንም ለራሱ የሚኖር የለም፣ ለራሱም የሚሞት የለም። በቃ ብንሞትም ብንኖርም ዞሮ ዞሮ የማነን ነው የሚለው? የጌታ ነን። ስለዚህ እኛ የእግዚአብሔር ንብረቶች ነን። ስለዚህ የእግዚአብሔር ንብረቶች ከሆነን የእኛም ነገር የማን ነው? የእግዚአብሔር ንብረት ነው። ስለዚህ ሰዎችን እግዚአብሔር መጀመሪያ ራሳቸውን ልባቸውን ነው የሚፈልገው። ልክ ልጄ ሆይ ልብህን ስጠኝ እንዳለ እግዚአብሔር የሚፈልገው ማንን ነው ማለት ነው? እግዚአብሔር ሰዎችን ነው አስቀድሞ የሚፈልገው። ስለዚህ ሰዎች ልክ ሌላ ጣዖትን፣ ሌላ ጠንቋዮችን፣ ሰዎች በገንዘባቸው መያዝ ይችላሉ። በገንዘባቸው የራሳቸው ማድረግ ይችላሉ፣ ማሰለፍ ይችላሉ። ነገር ግን እግዚአብሔርን በገንዘቡ እግዚአብሔርን ባለው ነገር ባለው ዕውቀት የራሱ ማድረግ የሚችል ሰው የለም። እግዚአብሔር ራሱ ሰዎች ወደሱ እንዲመጡ ለሱ እንዲሰጥ ይፈልጋሉ። ክብር ለኢየሱስ። ሮሜ 12:1 ላይ ሁላችንም የምናውቀው ቃል ሮሜ 12:1 ላይ እምበኣር ኣሕዋተየ ንስጋኹም ህያውን ቅዱስን ንኣምላኽ ባህ ዘብልን መስዋዕት ጌርኩም ከተቕርብዎ ብምሕረት ኣምላኽ ምዕደኩም። እዚ ማለት እቲ ናይ ኣእምሮ መንፈሳዊ አገልግሎት ነው። ክብር ለኢየሱስ። እንግዲህ ወንድሞቼ እግዚአብሔርን ደስ የሚያሰኝ ሕያውና የተቀደሰ መስዋዕት አድርጋችሁ ሁለንተናችሁን እንድታቀርቡ በመሐሪው በእግዚአብሔር ስም እለምናችኋለሁ። ይህም ማቅረብ የሚገባችሁ ቅንነት ያለው እውነተኛ የእግዚአብሔር አገልግሎት ነው ይላል። ክብር ለኢየሱስ ክርስቶስ። ራሳችሁን ለእግዚአብሔር ምን አድርጋችሁ አቅርቡ ይላል? እግዚአብሔርን ደስ የሚያሰኝ ሕያውና የተቀደሰ መስዋዕት አድርጋችሁ ራሳችሁን ለእግዚአብሔር አቅርቡ። ይሄ ነው በቃ አምልኳችሁ። ይሄ ነው እግዚአብሔር ከእናንተ የሚፈልገው አምልኮ። የሆነ ነገራችሁ ምንድነው? ይሄ ነው ምናችሁ? እግዚአብሔርን ራሳችሁን ለእግዚአብሔር ማቅረብ። ክብር ለኢየሱስ ክርስቶስ። የተቀደሰ እግዚአብሔርን ደስ የሚያሰኝ መስዋዕት። ብዙ ጊዜ አይታችሁ እንደሆነ ብሉይ ኪዳን ጊዜ መሰዊያ ያለ እሳት ይነዳል። ከዛ ሰዎች ያመጡና የሚቃጠል መስዋዕት ለኃጢአትም ይሁን እንደገና ደግሞ ለእግዚአብሔር ለመስጠት የሚቃጠል መስዋዕት የምስጋናም አንዴ መተው ካቃጠሉ በኋላ ሪክሌም ማድረግ አይቻልም። በቃ ከተቃጠለ ኦልሬዲ ተቃጠለ ማለት ነው፣ ተባ ማለት ነው። ስለዚህ ሐዋርያ ጳውሎስ የሚናገረው ሪክሌም ማድረግ እንዳትችሉ አንድ ጊዜ ራሳችሁን መስዋዕት አድርጋችሁ በቃ ስጡ ለራሳችሁ። ከዛ በኋላ እንዳትኖሩ ራሳችሁን ያለበሰት ሌላ አይነት ኑሮ ለመኖር እንዳትችሉ አድርጋችሁ መስዋዕት አድርጋችሁ አንድ ጊዜ አቅርቡ። ክብር ለኢየሱስ ክርስቶስ። ስለዚህ መስዋዕት አድርጋችሁ ካቀረባችሁ ለእግዚአብሔር አንድ ጊዜ ለራሳችሁ መኖር አትችሉም። እግዚአብሔር ወስዶታል፣ እግዚአብሔር አሽቶታል፣ እግዚአብሔር ተቀብሎታል። ከዛ በኋላ የምትኖሩት ብትኖሩም ብትሞቱም ለማ ይሆናል? ለእግዚአብሔር ይሆናል። ይሄ ደግሞ ለአእምሮ የሚመችም አገልግሎታችሁ ኑሯችን ነው። መንፈሳዊ ኑሯችን ነው። ክብር ለኢየሱስ ክርስቶስ። ይሄ ነው በቃ ልክ መጥቶ እዚህ ጋር መስበክ ሳይሆን ለአእምሮ የሚመች ህይወታችን ነው። ለጌታ እየተሰዋ እየሸተተ የሚኖር አገልግሎት ነው። በቃ ቤተ መቅደስ ውስጥ እንደሚደረግ ሰው ምን ካደረገ? ለእግዚአብሔር መስዋዕት ራሱን ካደረገ። ለዚህ ነው መጽሐፍ ቅዱስ ላይ የአዳም ልጆችን ሁለቱን አቤልና ቃየልን ስትመለከቱ ለእግዚአብሔር መስዋዕት አቀረቡ ይላል። የመጀመሪያው ሰው እዚህ ምድር ላይ መስዋዕት ያቀረበው ቃየል ነው። በቃ እግዚአብሔር ከሰጠው ነገር እግዚአብሔር በቃ ገበሬ ነው። እግዚአብሔር ከሰጠው ነገር ለእግዚአብሔር አቀረበ። አቤል ደግሞ እግዚአብሔር ከሰጠው ከሚሰራበት የገቢ ምንጩ ከሆነ ነገር ሁለቱም አቀረቡ ይላል መጽሐፍ ቅዱስ። እግዚአብሔር ወደ ማን አልተመለከተም ይላል? ወደ ቃየልና ወደ መስዋዕቱ አልተመለከተም። ወደ አቤልና ወደ መስዋዕቱ ተመለከተ። እንስሳ ስላቀረበ አይደለም፣ እህል ስላቀረበ አይደለም። እግዚአብሔር ግን ልቡን አልወደደም። እግዚአብሔር የተሰጠ ልብ የለውም ይህ ሰው። ስለዚህ እግዚአብሔር መስዋዕቱ ተቃጥሏል፣ ሸቷል፣ አርጓል ወደ ላይ። ነገር ግን እግዚአብሔር አልተቀበለውም።
ስለዚህ እግዚአብሔር መጀመሪያ ምን ይፈልጋል ማለት ነው? እግዚአብሔር ሰዎች ለእግዚአብሔር እንዲሰጡ ካልሆነ እግዚአብሔር ምንም ስጦታ ቢያመጡ ዳዊት እንዳለው ነው በቃ ምንም ባያስደስትም እንጂ ነበረኝ እጄ ላይ አለ። ክብር ለኢየሱስ ክርስቶስ። ስለዚህ እግዚአብሔር የሚደሰተው የመጀመሪያው ሰዎች ለእግዚአብሔር ራሳቸውን ሲሰጡ መስዋዕት ሲሰጡ እግዚአብሔር ደስ። ሁለተኛ ሰዎች ምን ሊኖራቸው ይገባል? ለመስጠት በጎ ፈቃድ ሊኖራቸው። ክብር ለኢየሱስ። በጎ የሆነ የመስጠት ፈቃድ ሊኖራቸው ይገባል። ሁለተኛ ቆሮንቶስ ምዕራፍ 8 ላይ ብዙ እናተኩረው ሁለተኛ ቆሮንቶስ ምዕራፍ 8 እና ምዕራፍ 9 ላይ ነው። ሁለተኛ ቆሮንቶስ ምዕራፍ 8 ላይ ቁጥር 11 እና 12 ሕጂ ከዓ ከምቲ ንፍቓድ ተዳሊኹም ዝነበርኩም ከምኡ ጌርኩም ከም ዓቕምኹም ንምፍጻሙን ብግብሪ ፈጽሙ። ፍቓድ ልቢ እንታልዩስ በቲ ዘለዎ መጠን ቅቡል እምበር ብዘይብሉ ኣይኮን። ነገር ሁሉ ለነሱ የሚባረኩበት አይሆንም፣ ጭራሽ ወደ መርገም ውስጥ ይገባሉ። ነገር ግን እዚህ ጋር የሚናገረው ምንድነው ብሎ የሚናገረው የመስጠት በጎ ፈቃድ የሚባል ነገር አለ። የመስጠት በጎ ፈቃድ ማለት ሰው ወዶ አስቦ ምንም አይነት ብሬንወሽ ሳይደረግ ማንም ሳያስገድደው እግዚአብሔርም ሳያስገድደው እግዚአብሔርም ሳያዘው ሰዎች ከፈቃዳቸው የተነሳ ደስ ብሏቸው የሚሰጡት ማለት ነው። ክብር ለኢየሱስ ይሁን። ስለራሩ ስላዘኑ ሰዎች ለእግዚአብሔር ነገር ስላሰቡ ከራሳቸው ተነሳሽነት ተነስተው ለእግዚአብሔር ሲሰጡ ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሰዎች ተነሳስተው ለእግዚአብሔር የማይሰጡ ከሆነ የመስጠት በጎ በቃ ፈቃድ የላቸውም ማለት ነው። ልክ አንዳንድ ቦታ አንዳንድ ቸርቾች ላይ አይታችሁ ከሆነ ብሬኖች ሰው ይደረጋል። በቃ ለእግዚአብሔር ከሰጡ ወይ ሀብታሞች ከሆኑ በቃ እግዚአብሔር ከነርሱ ጋር አለ። ለእግዚአብሔር ብዙ የሚሰጡ ከሆነ ለአገልጋዮች ብዙ የሚሰጡ ከሆነ በቃ እግዚአብሔር ወደ እነሱ በኃይል ይመጣል፣ በኃይል ይባርካቸዋል። ስለዚህ ሰው ብሬኖች ተደርጎ የመስጠት በጎ ፈቃድ የለውም እዚህ ውስጥ። ነገር ግን ከምን የተነሳ ሊመጣለት ወይ ሊሰጣው ያሰበውን ነገር እያሰበ ወይም ደግሞ የእግዚአብሔር ቁጣ እንዳይመጣበት ወይ ደግሞ በረከቱ ያለው ነገር እንዳይወሰድበት በማሰብ የመስጠት በጎ ፈቃድ ሳይኖረው ሰው ይሰጣል ብዙ ጊዜ። ከዛ እንደዚህ አይነት ሰዎች ብዙ ዘመን ይኖራሉ፣ ብዙ ዘመን ያደርጋሉ። ከዛ ከስተታቸው የተነሳ እግዚአብሔር ላይ ወደ ማግሮምረም ይመጣሉ። እግዚአብሔር በዚህ ዘመን የሚሰጠው ምን አይነት ነገር ነው የሚቀበለው? ለመስጠት ሰው በጎ ፈቃድ ሲኖረው ነው። ክብር ለኢየሱስ ክርስቶስ ይሁን። ይሄ የመስጠት በጎ ፈቃድ ማንም ሰው ተገዶ የሚያመጣው ነገር አይደለም። ክብር ለኢየሱስ ይሁን። ተምሮ አድጎ ገብቶት እግዚአብሔር የሰጠው ነገር ገብቶት ራሱ የእግዚአብሔር እንደሆነ ገብቶት ከውስጥ የሚመጣ ነው። ክብር ለኢየሱስ ክርስቶስ ይሁን። ለዚህ ነው የእግዚአብሔር በጎ ፈቃድ የሚል ከዚህ በፊት አካፍያቸዋለሁ። እግዚአብሔር እንዴት እንደማረን እግዚአብሔር እንዴት እንደተቀበለን የሰጠን ነገር ሁሉ ከበጎ ፈቃዱ የተነሳ ነው። ምንም ሰዎች ላይ መልካም ነገር አይቶ አይደለም፣ የሚያስገድደው ነገር ኖሮ አይደለም፣ የኛ ጸሎት ጸልየን አይደለም። በጎ ፈቃድ በቃ ከራሱ ከውስጡ እግዚአብሔር ለማዳን ደስ ስላለው ብቻ ከውስጥ ተነሳሽነት ተነስቶ እንዳዳነን አይተናል። የእግዚአብሔር በጎ ፈቃድ የሚል 4-5 ነጥቦችን። ስለዚህ ሰዎችም ምን መሆን አለባቸው ማለት ነው? ለመስጠት በጎ ፈቃድ ካለ ይላል። ክብር ለኢየሱስ ክርስቶስ ይሁን። ካላችሁ በጣም ከአቅማችሁ በላይ አይደለም መስጠት ያለባችሁ። ከአቅማችሁ በላይ የምታደርጉ ከሆነ ለመስጠት በጎ ፈቃድ አለ። ከአቅማችሁ በላይ ስላደረጋችሁ ለመስጠት ያሰባችሁትን አትሰጡም ይላቸዋል እዚህ ጋር ሲናገር። ስለዚህ ለመስጠት በጎ ፈቃድ ካለ ሰው መስጠት የሚችለው ነገር ነው መናገር ያለበት፣ ማዋጣት ያለበት፣ ማድረግ ያለበት። ነገር ግን ለመስጠት በጎ ፈቃድ ኖሮ ከአቅማችሁ በላይ የምታደርጉ ከሆነ ያንን ወደ ተግባር ልታውሉት አትችሉም ይላቸዋል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ የመስጠት በጎ ፈቃድ የሚባለው ነገር ሰዎች ውስጥ የሚመጣው ሰዎች እምነታቸው እያደገ ሲመጣ፣ በእግዚአብሔር ላይ መደገፋቸው እያደገ ሲመጣ ነው። ስለዚህ ለመስጠት ፈቃድ ውስጥ የለም ብዬ ቁጭ ካልኩኝ ችግር አለ ማለት ነው። ይሄ ነገር የሚመጣው እግዚአብሔር ለኛ ያደረገልን ነገር በማሰላሰል ልጁን እንደሰጠን ከዓለም ሕዝብ መካከል ኃጢአተኛ እንደነሱ ሆነ መረጠን፣ ስለ በጎ ፈቃዱ አዳነን። በቃ ይሄንን ነገር ስናሰላስል ወደ እግዚአብሔር ስንጠጋ የመስጠት በጎ ፈቃድ ሰዎች ጋር እየመጣ ይመጣል። ክብር ለኢየሱስ ክርስቶስ ይሁን። ለዚህ ነው በቃ ለነዚህ ቤተክርስቲያን ልክ እንደሚናገረው ምን ይላል? ይሄ ነገር የመጣላቸው ከምን የተነሳ ነው ይላል? ከእነሱ ላይ ከመጣው ጸጋ የተነሳ ነው። እንድታውቁ ፈልጋለሁ።
ለቆሮንቶስ ሰዎችን። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እንደዚህ አይነት ፈቃድ ሰዎች ጋር የሚመጣው ከምን የተነሳ ነው? እግዚአብሔር ጸጋውን ሲያበዛላቸው ሰዎች እያደጉ ሲመጡ ነው። ስለዚህ የልብ ፈቃድ የለም ብሎ ሰው ቁጭ ካለ ከባድ ችግር አለበት ማለት ነው። ያ ሰው አልተለወጠም፣ ያ ሰው አልተነካም፣ አላደገም ማለት ነው። ክብር ለኢየሱስ ይሁን። የመስጠት ፈቃድ እንዲመጣ መጽሐፍ ቅዱስ ሲናገር ምን ይላል? ማንም የእግዚአብሔር ጸጋ እንዳይጎልበት ይጠንቀቅ ይላል። ምክንያቱም የጸጋ ዙፋን የሚባለው ሰዎች ሄደው በድፍረት ልክ እንደ ብሉይ ኪዳን ጊዜ ታጥበው ተቀድሰው ምንነስተው ምናምን አይደለም ወደ ቤተ መቅደስ ወደ ቅዱስ ቅዱሳን ወደዛ ጠጋ ወደ ማለት የሚመጡት ከነ ኃጢአታቸው ከነ በደላቸው ከነ ድካማቸው እግዚአብሔር ከዚህ አንጻኝ ብለው ወደ ጸጋ ዙፋን ከማ የተነሳ ከሊቀ ካህኑ የተነሳ ከዛ ጸጋ በሚያስፈልገን ጊዜ የሚረዳንን ጸጋ በቃ ማግኘት በፈለግን ጊዜ ወደ ጸጋው ዙፋን እንቅረብ ይላል። እግዚአብሔር ጸጋን በልግስና ለሰዎች ይሰጣል፣ እንዲሁ ይሰጣል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ይሄ ነገር ጸጋ እንዳይጎልብን መጸለይ መቻል አለብን። ሰው ጸጋ ሲጎልበት እንደዚህ አይነት በጎ ፈቃድ የሚባለው መስጠት ብቻ ሳይሆን በብዙ ነገር በጎ ፈቃድ ከሚባለው እየጎደለ ከውስጡ እየጠፋ ይመጣል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እነዚህ ነገሮች በደንብ ልናስተውል ይገባል። አንደኛ ነገሥት ምዕራፍ 8 ቁጥር 18 ላይ ሁላችንም ታሪኩን እናገር ምን አለ? ቤተ መቅደስ አትሰራም ተብሎ በተባለ ጊዜ አለ በቃ አባቴን ቤተ መቅደስ እግዚአብሔር አትሰራም ብሎ ሲለው ምን አደረገ? በቃ እሱ አለ እንዲያዋጡ አደረገ። እሱም ሰበሰበ። እናንብበው አንደኛ ነገሥት ምዕራፍ 8 18 ላይ አንደኛ ነገሥት ምዕራፍ 8 ቁጥር 18 እግዚአብሔር ግና ነቦይ ዳዊት በሎ ንስመይ ቤት ክትሰርሕ ኣብ ልብኻ ነበረ እሞ እዚ ብልብኻ ስለ ዝሓሰብካዮ ጽቡቕ ጌርካ ግና ከቲ ካብ ሕቆኻ ዝወፅእ ወድኻ ደኣ ንሱ ንስመይ ቤት ይሰርሕ እምበር ንስኻስ ነቲ ቤት ኣይትሰርሖን ኢኻ። ክብር ለኢየሱስ ይሁን። ምን ይላል? እግዚአብሔርም አባቴን ዳዊት ስሜ የሚጠራበት ቤተ መቅደስ ተዘራ ዘንድ በልብ ማሰብ መልካም ነው አለው ይላል። ልክ ዳዊት ሁለተኛ ነገሥት ሁለተኛ ሳሙኤል ላይም ተመለከቱ ምዕራፍ 7 ላይ ዝም ብሎ ነው እግዚአብሔር እንደውም ለነብዩ ለናታን ምን ይለዋል? እኔ ማንንም ቤት ስሩልኝ ብዬ አልጠየቅኩም ማለት። ብዙ መሪዎች መጥተዋል በእስራኤል አንዱንም አልጠየኳቸውም ቤት ስሩልኝ ብዬ። ዳዊት ግን ቤቱ ተቀምጦ አሰበ። በቃ ምን ብሎ አሰበ? እንዴት እኔ በእንደዚህ አይነት ቤት እየኖርኩ እግዚአብሔር እንዴት በእንደዚህ አይነት ድንኳን ይመላለሳል ከሰፈር ወደ ሰፈር ብሎ አሰበና ይሄንን ሐሳብ ከልቡ ፈቃድ የተነሳ አሰበ። ስለዚህ በቃ ለነብዩ ሄደ ንገረው እስኪለው ቤት አይሰራልኝም፣ ነገር ግን ስላሰብክ አለው። በቃ ቤት የሰራው ሰለሞን እንደዚህ አይነት ተስፋ ቃል እኮ አልተገባለትም። ነገር ግን ለመስራት ስላሰበ ከራሱ ተነሳሽነት ስላመጣ እግዚአብሔር እጅግ በጣም ደስ አለው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ዳዊት መጽሐፍ ቅዱስ ሲናገር ሲያሰባስብ ሰዎችን አሰባስቡ ብሎ ግዴታ ተጣለባቸው። ይሄን ያህል እናሰባስብ ተብሎ ከዛ መጽሐፍ ቅዱስ ሲናገር ምን ይላል? ማሰባሰብ ካለበት ሌላ በፈቃዱ ደግሞ ሌላ ነገር አመጣ ይላል መጽሐፍ ቅዱስ ሲናገር። መቶ ብር አንዳንድ ሺህ ብር አዋጡ ከተባለ ያንን ነገር አዋጣ። ብዙ ሰው ምን አደረገ ይላል? በፈቃዳቸው ደግሞ እንደገና ለእግዚአብሔር ቤት ጨመሩ ይላል። ለእግዚአብሔር ቤት እንደገና ሌላ ምንም ሳያስገድዳቸው ኢቭን በብሉይ ኪዳን ጊዜም ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ለመስጠት በጎ ፈቃድ የሚባለው ያስፈልጋል። ይሄ ለመስጠት በጎ ፈቃድ ከሌለን ምን ልናረግ ይገባል ማለት ነው? ልንጸልይ ይገባል። እግዚአብሔር ደግሞ ሰዎችን ምን ያደርጋል ማለት ነው? እንደዚህ አይነት በጎ ፈቃድ ውስጣቸው እንዲመጣ። ለዚህ ነው ፊልጵስዩስ ላይ ሲናገር ምን ይላል? በእናንተ ውስጥ መፈለግንና ማድረግን እግዚአብሔር ስለ በጎ ፈቃዱ የሚሰራ ይላል። ሰው በቃ ምንም ማድረግ አይችልም፣ ጨካኝ ነው። ሰው ብዙ ለእግዚአብሔር ቤት ማሰብ አይችልም፣ መነሳሳት አይችልም። ነገር ግን ስለ በጎ ፈቃዱ ብሎ እግዚአብሔር እንድንፈልግም የፈለግነውን ነገር መልካም ነገር ደግሞ በተግባር እንድናውለው መፈለግንም ማድረግንም በምን ውስጥ የሚሰራ ይላል? በእናንተ ውስጥ የሚሰራ እግዚአብሔር ነውና ይላል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር መፈለግን ማድረግን በውስጣችን ይሰራል። ክብር ለኢየሱስ ይሁን። ስለምን? ስለ በጎ ፈቃዱ፣ ስለኛ ባህሪ፣ ስለኛ ነገር አይደል። ስለ በጎ ፈቃዱ እግዚአብሔር መፈለግን ማድረግን በውስጣችን ይሰራል። ክብር ለኢየሱስ ክርስቶስ ይሁን። ለምንድን ነው የምንሰጠው? የምንሰጠው ሐሳብ ምንድን ነው? ምክንያቱም ዛሬ አይደለም የሚጨርሰው፣ ሌላ ጊዜ እቀጥላለሁ። ምን ያህል ነው የምንሰጠው? ብዙ ጊዜ ሰዎች የሚሉበት ማለት ነው። እሱን ሌላ ጊዜ እንመለከታለን። በሚቀጥለው ግን
ለምንድነው የምንሰጠው የሚለውን አንድ 3 ነጥብ ፈጠን ብዬ እመለከታለሁ። ክብር ለኢየሱስ ይሁን። የመጀመሪያው ለእግዚአብሔር ያለንን ፍቅር ለመግለጽ ነው። ለእግዚአብሔር ያለንን ፍቅር ለማሳየት ነው የምንሰጠው። የመጀመሪያ ነገር ለእግዚአብሔር ያለንን ፍቅር ለመግለጽ ነው የምንሰጠው። ክብር ለኢየሱስ ይሁን። ሁለተኛ ቆሮንቶስ ምዕራፍ 8 ከ7 እስከ 8 ላይ ሁለተኛ ቆሮንቶስ ላይ እዛ ነው ብዙ የምንለው። ምዕራፍ 8 7 እና 8 ገናኸ ብኩሉ ብእምነትን ብቃልን ብፍልጠትን ብጻዓት ዘበለን ብፍቅርኩም ንኣናውን ከም ዝዓዘዝኩም በዚ ጸጋዚ ከዓ ዕዙዛት ንምዃን ተጠንቀቑ። እዚ ዝብለኩም ዘለኹ ከዓ ብጻዓት እቶም ካልኦት ነቲ ምጽራይ ፍቅርኩም ምእንቲ ክዕዘብ የንበር ከም ትእዛዝ ገይረ ኣይኮንኩን። ክብር ለኢየሱስ ክርስቶስ ይሁን። ምን ይላል? እናንተ በእምነት በንግግር በእውቀት በትጋት ለእኛም ባላችሁ ፍቅር በሁሉ ነገር ትበልጣላችሁ። በዚህ በልግስናም ስራም እንድትበልጡ ይሁን። ታዲያ ይህንን የምላችሁ በማዘዝ አይደለም፣ ነገር ግን የሌሎችን የመስጠት ትጋት ከእናንተ ትጋት ጋር በማወዳደር የእናንተን ፍቅር እውነተኛነት ለማረጋገጥ ብዬ ነው ይላቸዋል። ክብር ለኢየሱስ ክርስቶስ ይሁን። ተመልከቱ ምን ይላቸዋል? የቆሮንቶስ ቤተክርስቲያን ሰዎችን ያወዳድራል። እዚህ ጋር ቁጥር 8 ላይ ምን ይላል? ነገር ግን የሌሎችን የመስጠት ትጋት ከእናንተ ትጋት ጋር በማወዳደር ምን እያደረገ ነው ማለት ነው? የመቄዶንያ አብያተ ክርስቲያናትንና የቆሮንቶስ ቤተክርስቲያንን መስጠት በመስጠት ማገልገል ያወዳድራል። ግን መጀመሪያ ምን ይላቸዋል? በምን ኤክሴል ታረጋላችሁ ትበልጣላችሁ ብሎ ይናገራል። ከመቄዶንያ ቤተክርስቲያንና ከሌሎች አብያተ ክርስቲያናት የቆሮንቶስ ቤተክርስቲያን በልጡበትን ነገር በግልጽ ይናገራል። ሐዋርያው ጳውሎስ እዚህ ጋር ሲናገር ምን ብሎ ይናገራል? እናንተ በእምነት በንግግር በእውቀት በትጋት ለኛ ባላችሁ ፍቅር በሁሉ ምን ታረጋላችሁ ይባል? ትበልጣላችሁ ይላል። ክብር ለኢየሱስ ክርስቶስ ይሁን። ከነማን ነው የምትበልጡት? በመቄዶንያ ከሌላ አማኞች በእንደዚህ አይነት ነገር ኤክሴል ታረጋላችሁ፣ ትበልጣላችሁ። እምነታችሁ ከነሱ የተሻለ ነው። ትጋታችሁ፣ ቅናታችሁ ከነሱ የተሻለ ነው። ልክ እዚህ ጋር የሚዘረዝራቸው ነገሮች ማለት ነው። በንግግር በእውቀት በእግዚአብሔር ቃል ባላችሁ ነገር ከነሱ የተሻላችሁ ናችሁ፣ ትበልጣላችሁ። ስለዚህ ነገር ግን የልግስና ስራን ስንመለከት ለእግዚአብሔር መስጠት፣ ለወንጌል መስጠት፣ ለድሆች መስጠትን ስመለከት ግን ይላል ከነሱ ጋር ሳወዳድራችሁ ግን የእናንተን ነገር የበለጠ ሆኖ በዚህም እንድትበልጡ ኤክሴል እንድታረጉ ፈልጋለሁ ይላል። ክብር ለኢየሱስ ክርስቶስ ይሁን። አያችሁ አንዳንድ ጊዜ እግዚአብሔርን በመስጠት የሚያገለግሉ በምንም ነገር የሚበልጡንን ሰዎች እንደነሱ መሆን እንፈልጋለን። እነሱ የደረሱበት ደረጃ ላይ መድረስ እንፈልጋለን። እነሱ የሚያደርጉትን ነገር ማድረግ እንፈልጋለን። የነሱ ቦታ ላይ መሆን እንፈልጋለን። ስለዚህ ሐዋርያ ጳውሎስ የቆሮንቶስ ሰዎችን ሲያነሳሳቸው የሚለው ምንድነው? ከመቄዶንያ ካሉት ሰዎች በዚህ ነገር ትበልጣላችሁ፣ ትሻላላችሁ። በልግስና ግን ከነሱ እንድትበልጡ ፈልጋለሁ። በዚህ ነገርም በልጣችሁ እንድትገኙ ፈልጋለሁ። ተመልከቱ የሚለው በዚህ በልግስና ስራም እንድትበልጡ ይሁን። ይሄንን የምለው በትእዛዝ አይደለም፣ ላዛችሁ አይደለም። ቁጥር 8 ላይ ይህን የምላችሁ በማዘዝ አይደለም፣ ነገር ግን የሌሎች የመስጠት ትጋት ከእናንተ ትጋት ጋር በማወዳደር የእናንተን የፍቅር እውነተኛነት ለማረጋገጥ ነው ይላል። ኢቭን በፍቅር ራሱ ቶታሊ ፍቅር በሚባለው ሳይሆን ለኛ ባላችሁ ፍቅር ለኛ ለአገልጋዮች ለወንጌል ለሚሮጡ ሰዎች በመውደድ በማፍቀር እናንተ ቆሮንቶስ ነው የምትበልጡት። ስለዚህ እውነተኛ ፍቅራችሁን እውነተኝነት ለማረጋገጥ በዚህ ነገርም ምን እንድትሉ ፈልጋል ይላል? እንድትተጉ እንድትለወጡ ፈልጋል ይላል። ክብር ለኢየሱስ ክርስቶስ ይሁን። አያችሁ ብዙ ጊዜ ሰው በማገልገል ሰው በመዘመር ሰው ለእግዚአብሔር ቤት በመሮጥ ልክ ትጋት እንደሚለው እዚህ ጋር እነሱንም ትክክለኛ ትርጉሙ ቅናት ማለት ነው። ለእግዚአብሔር በመቅናት በብዙ ነገር ሰው በጣም ይበልጥና ልግስና በሚባለው በገንዘብ ማገልገል የሚባለው ነገር ላይ ኋላ ይቀራል ሰው፣ ወይም ጭራሽ እግዚአብሔርን በእንደዚህ አይነት ነገር አያገለግልም። ውስጡ ጭራሽ አይመጣም ሰው። ለምንድነው ይሄ ነገር በቃ እንድታደርጉት ፍቅራችሁን፣ ትዕግስታችሁን፣ ይሄ ቅናታችሁን ያላቸውን ነገር እንድታደርጉት በዚህ በልግስናም ስራ የፍቅራችሁ እውነተኝነት ተገልጦ እንዲታይ ማረጋገጫ ሆኖ እንዲታይ ይፈልጋለሁ ይላቸዋል። ክብር ለኢየሱስ ክርስቶስ።
ስለዚህ በእንደዚህ አይነት ነገር ብዙ በእግዚአብሔር ቤት በተለይ በዚህ ሰው እንደዚህ በገንዘብ ማገልገል፣ ገንዘብ መስጠት፣ መባ መስጠት፣ ለተቸገሩ ወገኖች እውነተኛ ሚኒስትሪዎችን መደገፍ ልክ ሐዋርያ ጳውሎስ እንደሚለው ማለት ነው። እውነተኛ አገልግሎት ውስጥ ያሉ ሰዎች ናቸው፣ ይወዷቸዋል፣ ብዙዎች እንደሚያገለግሉት ይናገራል። እውነተኛ ሚኒስትሪዎችን መርዳት፣ እውነተኛ የወንጌል እንቅስቃሴ መርዳት፣ ለተቸገሩ መስጠት፣ እንደዚህ አይነት ነገር ትርፍ ይመስለዋል። እግዚአብሔር ግን እንደ ትርፍ አያዩ። ስለዚህ በዚህ በልግስና ስራ ምንድነው ይላል? የፍቅራችሁን እውነተኝነት እንድታረጋግጡ ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሰው የፍቅሩን እውነተኛነት የሚያረጋግጠው ልክ በቃ ሰዎች ልክ አንዳንድ ሰዎች ይላሉ አይደል? ሴቶችም ሚስቶችም ወድሃለሁ ትለኛለህ፣ ታዲያ የታለ እንደዚህ ያረክልኝ ነው የሚሉት ሰዎች አይደል? በቃ ጀስት የሚደረግ ፕራክቲካል የሆነ ነገር ይፈልጋል ሰው የፍቅሩን እውነተኝነት ለማረጋገጥ ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ የፍቅራችሁ እውነተኝነት የሚረጋገጠው በምንድን ነው ማለት ነው? እናንተ በማካፈል በመስጠት በቃ ለሰዎች በመቆረስ ነው። እና ከናንተ ቀንሳችሁ ከናንተ አካፍላችሁ እናንተን ራሳችሁን መስዋዕት አድርጋችሁ በመስጠት ነው ፍቅራችሁ የሚረጋገጠው። ስለዚህ መጽሐፍ ቅዱስ ልክ ሐዋርያ ጳውሎስ እዚህ ጋር እንደሚያደርገው ሰዎች በእንደዚህ አይነት ነገር ከሌላ ቅዱሳን ይወዳደራሉ ማለት ነው። ስለዚህ አወዳድሮ ያቸዋል። ሁለቱንም ቦታ ስለሚያገለግል ሐዋርያም ስለሆነ ጭምር ማዘዝ የሚችል ስልጣን አለው። ነገር ግን እያዘዝኳችሁ አይደለም ይላል። የፍቅራችሁ እውነተኝነት መረጋገጥ አለበት ይላል። ስለዚህ ሰዎች በመስጠት ለእግዚአብሔር በመስጠት እውነተኛ አገልግሎትን በመደገፍ ችግረኛን በማድረግ ፍቅሩን እውነተኝነት የሚገልጸው በምንድን ነው? በእንደዚህ አይነት አገልግሎት ነው። ካልሆነ ሰው ፍቅር አለው ተብሎ የፍቅሩ እውነተኝነት የሚታየው ፕራክቲካል የሚሆነው በምንድን ነው? ስለዚህ ሰዎች በእንደዚህ አይነት ነገር ምን ማድረግ አለባቸው? መታየት አለባቸው ማለት ነው። ክብር ለኢየሱስ ነው። አንድ ደረጃ ሰዎች መሄድ አለባቸው። ካልሆነ ብዙ ሩጫችን ምን ይሆናል ማለት ነው? በፍቅር ካልተገለጠ ፕራክቲካል አይሆንም ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ከኔ ጋር ናችሁ? ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እግዚአብሔር በእንደዚህ አይነት ነገር ከወንድሞች እንድትበልጡ ይፈልጋል፣ ከሰዎች እንድትበልጡ ይፈልጋል። እግዚአብሔር በእንደዚህ አይነት ነገር ቅዱሳን እንዲያገለግሉ እንዲወጡ ይፈልጋል። ስለዚህ በእንደዚህ አይነት ነገር እግዚአብሔር ዛሬ እየተናገራችሁ ነው። የምትሰጡት የፍቅራችሁን እውነተኛነት የምታረጋግጡበት ነው። መጽሐፍ ቅዱስ ሲናገር አንደኛ ቆሮንቶስ ምዕራፍ 1 ዮሐንስ ላይ የሚገርም ነገር ይናገራል። ስለ ፍቅር ሲናገር 1 ዮሐንስ ሁላችንም እናውቀዋለን። ምዕራፍ 3 ላይ ቁጥር 16 ላይ ንሱ ንህይወቱ ኣብ ክንዳና ስለ ዘሕለፈ በዚ ንፍቅሪ ንፈልጣ ኣሎና ንሕና እውን ኣብ ክንዳ ኣሕዋት ህይወትና ክንሕልፍ ይግባአና እዩ። ቁጥር 17 ግናኸ ዝኾነ ይኹን ጥሪት እዚ ዓለም እዚኣ ዘለዎ እሞ ሓው ተሸጊር ከሎ እናርኣዩስ ድንጋፅ ዝዓፅወሉ ፍቕሪ ኣምላኽ ከመይ ኢላ ኣብኡ ትነብር። ኣቱም ደቀየ ብግብርን ብሓቅን እምበር ብቓልን ብልሳንን ኣይንፋቐር። ክብር ለኢየሱስ ይሁን። ፍቅር ምን እንደሆነ የምናውቀው ኢየሱስ ክርስቶስ ህይወቱን ለኛ አሳልፎ ስለሰጠን ነው። እኛም ህይወታችንን ስለ ወንድሞቻችን አሳልፈን መስጠት ይገባናል። ሰው በዚህ ዓለም ሀብት እያለው ችግረኛውን አይቶ ባይራራለት እግዚአብሔርን እወዳለሁ ማለት እንዴት ይችላል? ልጆች ሆይ ፍቅራችን እውነተኛና በስራ የሚገለጥ ይሁን እንጂ በቃል ወይም በንግግር ብቻ አይሁን ይላል። አዲሱን ትርጉም ነው ማነብላችሁ። ክብር ለኢየሱስ ክርስቶስ ይሁን። ከላይ ስትመለከቱ ልክ ይሄ ቃል ሐሳቡን ስትመለከቱ ስለ ቃየል ያነሳል። እጅግ በጣም ክፉ የሆነ ሰው ነው፣ ከክፉ ዘርም ነው፣ ምንጩ ራሱ ከክፉ ነው ይላል። ወንድሙን የገደለ ስራ ሁሉ ክፉ ነው ይልና ሌላ ሰው ደግሞ ከሱ ጋር የሚያወዳድረው ጌታችን ኢየሱስ ክርስቶስን ነው። ጌታ ኢየሱስ ክርስቶስ ደግሞ የሰው ነፍስ የወሰደ ሳይሆን የራሱን ነፍስ ለኛ አሳልፎ የሰጠ ነው። ለሰው ልጆች ለኃጢአተኞች ጠላቶቹ ለሆኑት ለማይወዱት ነፍሱን አሳልፎ የሰጠ ነው። ስለዚህ ሰዎች ሁሉ ጊዜ ያሉት በምን መካከል ነው ማለት ነው? በእንደ ቃየል ወደ ክፋት የሚሄዱ ወንድሞቻቸውን ለመግደል የሚሄዱ በጣም ክፉ ሰዎችና ጌታችን ኢየሱስ ክርስቶስ አለ። ስለዚህ ሰዎች ጨካኞች፣ ሰዎች በጣም ክፉዎች ከሆኑ ወደ ቃየል መንገድ ነው፣ ወደ ቃየል ህይወት ነው ማለት ነው የሚሄዱት። ግን ለኛ ሲናገር ምን ይላል?
ጌታችን እናቀው ምንድነው ይላል? ፍቅር ምን እንደሆነ የምናቀው በምንድነው? በዚህ ነው ይላል። ፍቅርን እንዴት ነው የምናቀው? ኢየሱስ ክርስቶስ ስለኛ ነፍሱን ምን አደረገ? አሳልፎ ሰጠ። ለኛ ነፍሱን አሳልፎ ሰጠ። ስለዚህ እኛ ምን እናድርግ ይላል? ለወንድሞቻችን ነፍሶቻችንን አሳልፈን ልንሰጥ ይገባል ይላል። ተመልከቱ፣ በጣም የሚናገረው ነገር ሊናገር ካለው ነገር ጋር ሐዋርያው ዮሐንስ ሲናገር እጅግ በጣም የሚያስፈራ ነው። ነፍስን አሳልፈን ለወንድም መስጠት ይገባናል ይልና ከዛ ከነፍስ እጅግ በጣም ያነሰውን ነገር ይመጣና ምን ይላል? ሰው በዚህ ዓለም ሀብት እያለው ችግረኛውን አይቶ ባይራራለት ይላል። ክብር ለኢየሱስ ክርስቶስ ይሁን። በዚህ ዓለም ሀብት እያለው ችግረኛውን አይቶ ባይራራለት እግዚአብሔርን እወዳለሁ ማለት እንዴት ይችላል? ወይስ ሌላው ትርጉም ምን ይላል? የእግዚአብሔር ፍቅር እንዴት በውስጡ ይኖራል? ምን አይቶ? ችግረኛውን አይቶ። የተቸገረን ሰው አይቶት እንደተቸገረ እያየ ነገር ግን በቃ እንግሊዘኛው ትርጉም ምን ይላል? በጣም ደስ ይላል። ኮምፓሽንን፣ የውስጥን ኮምፓሽንን ሸት ቢያደርግ ቢዘጋ ይላል። በቃ ልክ ሲያይ የተቸገረን ሰው ውስጡ የሚሰማው ስሜት አለ፣ መደንገጥ አለ፣ መራራት አለ። ያንን ነገር ግን አይቶ ቢዘጋ ይላል። አንዳንዱ ትርጉም ጳውልስ የሚባለውን በቃ ቢዘጋው ይላል። ልክ እናቶች ልክ አንጀቴ ተንሰፈሰፈ የሚሉት ነገር አለ። በቃ ከልብም አልፎ ብዙ ጊዜ አባቶች ላይ ወንዶች ላይ አይሰማም፣ እናቶች ላይ የሚሰማው ከልብም አልፎ ሰዎች አንጀቴ ተንሰፈሰፈ ይላሉ። እግዚአብሔር ኢቭን ለኤፍሬም ሲናገር፣ ኤፍሬም ታውቃላችሁ ከይሁዳና ከቢንያም ነገድ ውጭ ያለውን 10ሩን ነገድ የሚመራ የነሱ ተወካይ ሆኖ ነው የሚቀርበው፣ የእስራኤል ተወካይ ሆኖ። በእንደዛ አይነት ሲቀርብ እግዚአብሔርን በጣም ስለሚያሳዝን እግዚአብሔር እጅግ በጣም ብዙ ጊዜ ከባባድ ቅጣት ይቀጣዋል። ግን ሕዝቅኤል ለእግዚአብሔር ምን አለ? ከባድ ቅጣት በምቀጣ ጊዜ ይላል ልቤ ግን እየተንሰፈሰፈ አንጀቴ እየተንሰፈሰፈ ነበረ ምቀጣ ይለዋል። በቃ ኃጢአት ስለሆነ እግዚአብሔር ከኃጢአት ጋር ኮምፕሮማይዝ አያደርግም። አንጀቱ ግን እየተንሰፈሰፈለት እያዘነለት ግን ስለሚወደው ምን ያደርገዋል? ይቀጣ ነበረ ይለዋል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ምን ይላል እዚህ ጋር? ኢየሱስ ለእኛ ሞቷል፣ እኛ ለወንድሞቻችን መሞት አለብን ይልና ከዛ ከነፍስ እጅግ በጣም ያነሰው ንብረት ያመጣና የዚህ ዓለም ንብረት ያለው ሰው ሀብታም የሆነ ሰው አይደለም የሚለው ያለው ሰው ወንድሙ ተቸግሮ አይቶ ባይራራለት ውስጡ እየተንሰፈሰፈ እያዘነ እንደሚያስፈልገው እያወቀ ይሄንን ኮምፓሽን ቢዘጋ በቃ እንደዚህ ቢያደርግ እንዴት የእግዚአብሔር ፍቅር በሱ ውስጥ ይኖራል? የእግዚአብሔር ፍቅር በሱ ውስጥ የለም ማለት ነው። እዚህ አዲሱ ትርጉም የሚለው ምንድነው? እግዚአብሔርን እወዳለሁ እንዴት ማለት ይችላል? እግዚአብሔርን በቃ ልክ የተቸገረ ሰው አይቼ እዚህ ጋር አይዞ ጌታ ይባርክ ጌታ ይረዳል ብዬው እግዚአብሔርን እወዳለሁ ብዬ ብዘምር እዚህ ጋር እንዴት ማለት ይችላል ነው ማለት ይችላለሁ፣ ግን አይሄድም። እንዴት የእግዚአብሔር ፍቅር በሰው ልብ ውስጥ ይኖራል ይላል። ስለዚህ የምንሰጠው ምን ማድረግ ነው ማለት ነው? ፍቅራችንን የምንገልጥበት ነው ማለት ነው። ፍቅራችንን እግዚአብሔር የሰጣችሁን ፍቅር እግዚአብሔር በውስጣችን ያፈሰሰውን ፍቅር ገልጠን ለሰዎችም ለእግዚአብሔርም የምናሳይበት ነው መስጠት ማለት ነው። ስለዚህ ሰዎች የማይሰጡ ከሆነ ፍቅራቸውን ገልጠው እያሳዩ አይደለም። እግዚአብሔር የማያይ አምላክ አይደለም። እግዚአብሔር ለሰዎች ምን ሰጥቷል? የሚንሰፈሰፍ የሚያዝን ነገር ዘግቷል። ስለዚህ ስለ ሰዎች ለዛ ሪአክት ማድረግ መስጠት ወይም ደግሞ ያንን ነገር መዝጋት የነሱ ኃላፊነት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሰዎች በእንደዚህ አይነት ነገር ምን መሆን አለባቸው ማለት ነው? መስጠት መቻል አለባቸው። ተመልከቱ እዛው ጋር ይላል መዋደዳችን ምን አይሁን ይላል? በቃልና በአንደበት አይሁን። ልጆች ሆይ ፍቅራችን እውነተኛና በስራ የሚገለጥ እንጂ በቃል ወይም በንግግር ብቻ አይሁን ይላል። ምን ይሁን? እውነተኛ ይሁን፣ በስራ የሚገለጥ ይሁን እንጂ በንግግርና በአንደበት ብቻ። አንደበት አስቡት፣ አንደበት ከጸሎትም ጭምር ማለት ነው። የተቸገረ ሰው አይቶ ጸልየለት እግዚአብሔር ይባርክ፣ ልክ ያዕቆብ እንዳለ ተቸግሮ ታርዞ ጠምቶታል፣ ሂድ ብላ ጥገብ፣ እግዚአብሔር ይባርክ፣ እግዚአብሔር ይርዳ፣ ተንበርክኬ ብጸልይለት ብጾምለት ምንም ነገር ካላደረኩለት ምን ይጠቅመዋል ነው የሚለው መጽሐፍ ቅዱስ ሲናገር። ለምን? ፍቅራችን ምን መሆን አለበት ነው የሚለው? በስራ የተገለጠ መሆን አለበት፣ እውነተኛ መሆን አለበት። ስለዚህ ፍቅር አለን የምንል ሰዎች ፍቅራችን እውነተኛ መሆኑ የሚገለጠው ሰው በተግባር ሲገለጥ ነው፣ ከኪሱ አውጥቶ ሲሰጥ ነው። ክብር ለኢየሱስ ክርስቶስ ይሁን። ካልሆነ ፍቅሩ ምን ይሆናል ማለት ነው? የዛ ሰው ፍቅር ልክ እዚህ ጋር እንደሚለው የአንደበትና የቃላት ይሆናል ማለት ነው። ብዙ ነገር ደስ የሚል ነገር ከአንደበቱ ይወጣል።
ደስ የሚል ነገር ከአንደበት ይወጣል፣ ይነገራል፣ ይጸለያል። ተግባር ላይ ሲመጣ ግን ምንም ዜሮ ይሆናል ማለት ነው። ያ የአንደበትና ዝም ብሎ የቃላት ፍቅር ይሆናል፣ የተገለጠ አይደለም። ለዚህ ነው ለቆሮንቶስ ሰዎች በመቄዶንያ ያሉት ሰዎች ፍቅራቸውን በማውጣት እንደውም ከአቅማቸው በላይ በመስጠት በጣም በመስዋዕት በመስጠት የተገለጡ ሰዎች ናቸው። እናንተም የፍቅራችሁ እውነተኝነት እንዲረጋገጥ እፈልጋለሁ ይላቸዋል። ክብር ለኢየሱስ ክርስቶስ ይሁን። እኛንም ትወዳላችሁ አውቃለሁ። ያ ፍቅር በእውነት ይገለጥ፣ በተግባር ይገለጥ። ስለዚህ የምንሰጠው ለምንድን ነው ማለት ነው? የፍቅራችን እውነተኝነት ምን እንዲሆን ነው ማለት ነው? እንዲረጋገጥ ነው ማለት ነው። ስለዚህ ሰው እግዚአብሔርን ወዳለው እንዴት ይላል? የእግዚአብሔር ፍቅር እንዴት በውስጡ ይኖራል? የማይሰጥ የማይለግስ ሰው ከሆነ ማለት ነው። ስለዚህ በገንዘብ ማገልገል እግዚአብሔር ሰዎች እንደዳኑ ማሳያ ነው ማለት ነው። ፍቅር የእግዚአብሔር ፍቅር በእነርሱ ውስጥ እንዳለ እግዚአብሔር ያፈሰሰው ፍቅር በውስጣችን እንዳለ በተግባር የምንገልጠው ምን በማድረግ ነው ማለት ነው? በተግባር በመገለጥ ነው ማለት ነው። ሰዎች እንደዚህ አይነት ነገር የማያደርጉ ከሆነ በፍቅር እየተመላለሱ አይደሉም ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 24 ላይ እዛው ላይ ቁጥር 24 ሁለተኛ ቆሮንቶስ ምዕራፍ 8 24 ላይ እምበኣርሲ ምግሃድ ፍቅርኩምን ትምክሕትና በኣኻትኩምን ኣብ ቅድሚተን ማሕበራት ንኣታቶም ኣርእይዎም። ክብር ለኢየሱስ ይሁን። ስለዚህ ፍቅራችሁን ምን አደርጉላቸው ይላል? ግለጡላቸው። በዚህ አይነት ፍቅራችሁንና በእናንተ ላይ ያለንን ትምክህት ከንቱ አለመሆኑን ለአብያተ ክርስቲያናት ሁሉ ምን ታረጋላችሁ? ታሳያላችሁ። አሜን። ክብር ለኢየሱስ ክርስቶስ። ለማ ለአብያተ ክርስቲያናት ቀይረው ክብር ለኢየሱስ ክርስቶስ ይሁን። ፊልጵስዩስ ምዕራፍ 4 ቁጥር 17 ላይ ሁለተኛ ቆሮንቶስ ምዕራፍ 8 24 አንብበልኛል። ስለዚህ ምን ይላል? ፍቅራችሁን ግለጡላቸው ይላል። ምን በማድረግ ኢቭን ለአብያተ ክርስቲያናትም በዚህ አይነት ፍቅራችሁንና በእናንተ ላይ ያለንን ትምክህት ከንቱ አለመሆኑን ለአብያተ ክርስቲያናት ሁሉ ምን ታረጋላችሁ? ታሳያላችሁ። ምን በማድረግ? በመስጠት ማለት ነው። ለምን አሳዩ ይላል? ለሌላ አብያተ ክርስቲያናትም አሳዩ። የመቄዶንያ ቤተ ክርስቲያን ምን ሆነዋል? ምሳሌ በጣም ሆነዋል። ለቆሮንቶስ ቤተ ክርስቲያን በፍቅር በእውቀት በንግግር ችሎታ በሁሉ ነገር በልጠው ተገኝታችኋል። እናንተ በመስጠት ግን ከመቄዶንያ ቤተ ክርስቲያን ጋር ቃል በቃል የሚለው አዲሱ ትርጉም ሳወዳድራችሁ ነው የሚለው። ሲያወዳድራቸው ግን በመስጠት ነገርም ልቃችሁ እንድትገኙ ኤክሴል እንድታርጉ ፈልጋለሁ ይላል። ክብር ለኢየሱስ ይሁን። ስለዚህ በመስጠት ሰዎች የሚሰጡ ሰዎች በኃይል የሚሰጡ ሰዎችን ስታገኙ ከነሱ መማር መቻል አለብን ማለት ነው። እናንተም እንደ አብያተ ክርስቲያናት ይላል ከአብያተ ክርስቲያናት መካከል አንዱ እንደመሆናችሁ እናንተም በዚህ ነገር ማሳየት መቻል አለባችሁ ለሌላው አብያተ ክርስቲያናት ይላል። ስለዚህ እጅግ በጣም በዚህ ነገር ምን ልናደርግ ይገባል ማለት ነው? ፍቅራችን ተገልጦ የሚታይ መሆን አለበት። በቤተ ክርስቲያንም የሚታይ መሆን አለበት ማለት ነው። እንደ እግዚአብሔር ሰው ሳወዳድራችሁ ይላቸዋል የቆሮንቶስና በመቄዶንያ ያሉትን እነ ቤሪያን እነ ፊልጵስዩስ ቸርቾችን እነዛን ማለት ነው። አወዳድራችኋለሁ፣ ሳወዳድራችሁ ይላል። ልቃችሁ መገኘት አለባችሁ ይላል። ስለዚህ እንደ ዳንን ፍቅራችን እውነተኛነቱን ማረጋገጥ የምንችለው በቃል አይደለም፣ በአንደበት አይደለም። በምንድን ነው የምናረጋግጠው ማለት ነው? በመስጠት ነው፣ በማካፈል ነው፣ በመስዋዕት በመክፈል ነው። እንዴት ነው የምንሰጠው? እንመለከታለን ሌላ ጊዜ ስንመለከት። ክብር ለኢየሱስ ይሁን። ሁለተኛ ትንሽ ነው ምነካካው፣ ባለፈው አይተነዋል። መዝገብ በሰማይ ለማከማቸት ነው የምንሰጠው። መዝገብን በሰማይ ለማከማቸት ነው። ሉቃስ ወንጌል ምዕራፍ 12 ላይ ሉቃስ ወንጌል ምዕራፍ 12 ቁጥር 32 ላይ በጣም ፈጠን ብዬ 12
ከ32 ጀምሮ 32 እና 33 አንብብልኝ እስከ 34 ኣታ ሒደት መጓሰ እታ መንግስቲ ክበኩም ፈቃድ አቦኩም ይሞ ኣይትፍራሕ ኣብቲ መዝገብኩም ዘለዎ ኣብኡ ድማ ልብኩም ይኸውን ይሞ ጥሪትኩም ሽጡ ምጽዋቱን ሃቡ ሰራቂ ኣብ ዘይቀርቦ ነቐዛ ኣብ ዘይጥፎ ዘይበል ማሕፉዳን ዘይጎድል መዝገብን ኣብ ሰማይ ዕወሩ። ክብር ለኢየሱስ ክርስቶስ ይሁን። እናንተ እንደ ታናናሽ መንጋ የሆናችሁ ወገኖቼ አትፍሩ፣ የሰማይ አባታችሁ መንግስትን ሊሰጣችሁ ፈቅዷል። ያላችሁን ሁሉ ሽጡ፣ ገንዘብ ለድሆች ስጡ፣ የማያረጅ የገንዘብ ቦርሳም አዘጋጅታችሁ ገንዘባችሁን ሌባ በማይደርስበት ብል በማይበላበት ከቶም በማያልቅበት ቦታ በመንግስተ ሰማያት አስቀምጡ እያለ ይናገራል። ክብር ለኢየሱስ ክርስቶስ ይሁን። እዚህ ጋር ተመልከቱ። ለነዚህ ለደቀ መዛሙርቱ ነው ጌታ ኢየሱስ ክርስቶስ የሚነግራቸው። በተለይ ከላይ ስትመለከቱ ጌታ ኢየሱስ ክርስቶስ ሰዎች እጅግ በጣም የሚጨነቁበትን የሚፈሩበትን ነገር ይናገር ነበር። ምንድነው ሰዎች የሚጨነቁት የሚፈሩት ነገር ምንድነው? ነገ ምን እንበላለን፣ ነገ ምን እንጠጣለን፣ ምን እንለብሳለን ብለው ስለ ነገ ይጨነቁ ነበር። ስለዚህ ጌታ ኢየሱስ ክርስቶስ ሰዎች ስለ ነገ ይጨነቃሉ። አንዱ ሰዎች የማይሰጡበትም አንዱ ምክንያት ሰው ለራሱ ከማሰቡ የተነሳ ነገን ከመፍራቱ የተነሳ ልጆቼን እኔን ራሴን እንደዚህ ምን አደርጋለሁ፣ እንደዚህ አይነት መከራ ነገ ቢመጣ ምን ሆናለሁ ከሚል ፍራቻ የተነሳ ነው። ስለዚህ ጌታ ኢየሱስ ክርስቶስ ምን ይላል? ነገ በምትበሉትና በምትጠጡት አትጨነቁ። ክብር ለኢየሱስ ክርስቶስ ይሁን። የሰማይ ወፎች ከጎጆአቸው ተነስተው ምግብ ለመውጣት አስበው ዝም ብለው ነው የሚወጡት። የት ምግብ እንዳለ ያቁም ይወጣሉ፣ ግን በልተው ነው የሚገቡት። ለምን? የሰማይ አባት ይመግባቸዋል። የምድር አበቦችም ጊዜያቸው ወቅታቸው ሲጠብቅ ወጥተው ምድር ላይ የሚፈኩት ጊዜያችን ተገልጧል፣ ጊዜ መጥቷል፣ ምንድነው ይዘን የምንወጣው አይሉም። በጣም እጅግ አምሮባቸው ይወጣሉ። ኢቭን ሰለሞንም እንደነሱ አልሆነም። ስለዚህ የሰማይ አባታችሁ ይሄ ነገር እንደሚያስፈልጋችሁ ገና ሳትለምኑት ያውቃል አለ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ አትጨነቁ፣ ነገ ራሱ ጭንቀት ይዞ ይመጣል። እናንተ ራሳችሁ ጭንቀት ደግሞ ክሬት ካረጋችሁ ነገ ጭንቀት ይዞ ይመጣል። ጭንቀታችሁ የባሰ ይሆናል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ አትጨነቁ፣ ለነገ አትጨነቁ። በዓለም ያሉት እንደዚህ ይጨነቃሉ አለ። እንደዚህ ነገር የሚጨነቁ ሰዎች ለእግዚአብሔርም አይሰጡም። በእግዚአብሔር ላይም ያላቸው መታመን እጅግ በጣም የወረደ ይሆናል ማለት ነው። ሰዎች ካላቸው ነገር የሚሰጡ የሚያካፍሉ ሰዎች እግዚአብሔርን የሚተማመኑ ሰዎች ናቸው። ትንሽ ያለው ሰው ትንሽ ኖሮት ከዛ ነገር የሚያካፍል ከዛ ነገር መስዋዕት አድርጎ የሚሰጥ ሰው ብዙ ጊዜ ምን አይነት ሰው ነው? በእግዚአብሔር የሚታመን ነው። ለነገ እግዚአብሔር አለ፣ እግዚአብሔር ፕሮቫይድ ያደርጋል የሚል ሰው ነው። ስለዚህ ይህንን ነገር ጌታ ኢየሱስ ተናገረና ቁጥር 32 ላይ ምን ይላቸዋል? እናንተ ታናናሽ መንጋ የሆናችሁ ወገኖቼ አትፍሩ፣ የሰማይ አባታችሁ መንግስትን ሊሰጣችሁ ፈቅዷል። አትፍሩ። በቃ እናንተ እንደውም ይሄንን ለነገ መፍራት መጨነቅ አይደለም። እግዚአብሔር እኮ ፈቃዱ የሆነው ምን ሊሰጣችሁ ነው ይላል? መንግስትን ሊሰጣችሁ ኦልሬዲ ፈቅዷል። አይደለም የሚበላ የሚጠጣ ነገር ለነገ የሚሆን ነገር ቀርቶ በቃ መንግስትን ሊሰጣችሁ ፈቅዷል። ስለዚህ ምን አታድርጉ? አትፍሩ። ምን አድርጉ? ያላችሁን ሽጡና ለድሆች ስጡ። ክብር ለኢየሱስ ክርስቶስ ይሁን። ሰው ሀብታም ሳይሆን ሰርቶ ለራሱ ለቤቱ ለልጆቹ የሚበቃው ሰው ነው እንደዚህ እየተባለ ያለው። እነዚህ ማለት ድሆችን ማለት ነው። ታናናሽ መንጋዎች፣ ትንንሽ በቃ እነዚህ ያልታወቁ ሰዎች፣ ሀብታሞች ያልሆኑ ማለት ነው። ሶሪ አንዴ ይዝጋልኝ። እንደዚህ አይነት ሰዎች ናቸው። በቃ ምን የሚባሉት? አትፍሩ፣ ያላችሁን ሽጡና ለማን ስጡ? ለድሆች ስጡ። እንደዚህ ስታደርጉ ምን ታረጋላችሁ? መዝገብ በሰማይ ታከማቻላችሁ። የማይጠፋ ዘላለማዊ የሆነ መዝገብ ታከማቻላችሁ በሰማይ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሰዎች ለተቸገረ ለድሃ ሰው በሚሰጡበት ጊዜ እግዚአብሔር ምን ያደርግላቸዋል? መዝገብ ሆኖ በላይ ይከማቻል ማለት ነው። ስለዚህ ሰዎች በሰጡት ልክ ነው እዛ ጋር መዝገባቸው ያለው። ስለዚህ የምንሰጠው አንዱ መዝገብ በሰማይ ለማከማቸት ነው። የመጀመሪያው ምንድነው ብለናል? ፍቅራችንን ለመግለጥ ነው። ፍቅራችን ካልሰጠን አይገለጥም። በንግግር ሊገለጥ ይችላል፣ በአንደበት ሊገለጥ ይችላል። ስንሰጥ ግን ፍቅራችን የተገለጠ ይሆናል። ክብር ለኢየሱስ ክርስቶስ ይሁን። በጣም ያወዳድረዋል። የመጀመሪያውን በተለይ ስትመለከቱ እዚህ ጋር ምን አድርጉ? አትፍሩ። ለነገ በምትበሉ በምትጠጡት እግዚአብሔር ፕሮቫይድ ያደርጋል። እግዚአብሔር አይደለም እንደ ወፎች መመገብ ቀርቶ
መንግስትን ለመስጠት ፈቅዷል። በቃ ወስኗል። መያዣ ሰጥቶናል። ለሱ እግዚአብሔር አልቋል። በቃ ይሄ መንግስት ለእናንተ ተሰጥቷችኋል። የእግዚአብሔር መልካም በጎ ፈቃድ ሆኗል። ሌላው ትርጉም ሲናገር መንግስትን ሊሰጣችሁ እግዚአብሔር በጎ ፈቃድ ሆኗል። ስለዚህ ምን አድርጉ? እናንተ አትፍሩ፣ የሰማይ አባታችሁ ነው፣ ይመግባችኋል፣ እንደሚሰጣችሁ ያውቃል። ስለዚህ ባላችሁ ገቢ ባላችሁ ነገር ለድሆች ምን አድርጉ? ስጡ። በእግዚአብሔር መታመን ማለት ይሄ ነው። ክብር ለኢየሱስ ክርስቶስ ይሁን። በኪሳችን አይተን አይደለም፣ ባለን ነገር አይደለም። ቅድም ልክ ሲዘመር እንደነበረው ነው። ደመና በቃ አይቶ አይደለም ሰው። እግዚአብሔር ፕሮቫይድ ያደርገናል። እግዚአብሔር ይመግበናል። ክብር ለኢየሱስ ይሁን። እንደሚያስፈልገን እግዚአብሔር ያውቃል። ለነገ እግዚአብሔር ያውቃል። እሱ ፕሮቫይድ ያደርጋል እግዚአብሔር። ያውም እንደዚህ አይነት አገር መተን ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ምን አድርጉ? ለድሆች ስጡና መዝገብ በሰማይ አከማቹ። አንዱን ፈጠን ብዬ ልናገር። ክብር ለኢየሱስ ክርስቶስ ይሁን። ሌላው በእግዚአብሔር ፊት ምንድነው? በእግዚአብሔር ፊት ደስ የሚያሰኝ መስዋዕት ነው መስጠት። ደስ የሚያሰኝ መስዋዕት ነው። ፊልጵስዩስ 4 ላይ መስዋዕት እግዚአብሔር የሚቀበለው መስዋዕት ነው። ሰዓት ሞልቷል። በጣም ፈጠን ብዬ እቺን ብዬ ጨርሳለሁ። ክብር ለኢየሱስ ይሁን። ፊልጵስዩስ ምዕራፍ 4 ቁጥር 10 ላይ ደግምሲ ክትሓስቡ ላይ ሓድሽ ህይወት ሕጂ ስለ ዝረኸብኩም ብጎይታ ሶሪ ፍፄ ቁጥር 18 ተነበይ። ቁጥር 17 እና 18 ኣነ ትፍረ ንዓኻትኩም ክበዝሓልኩም ኢለ እምበር ውህበትኩም ደልየ ኣይኮንኩን ሕጂ ግና ኩሉ ኣለኒ ምስ ትርፉውን ኣለኒ እቲ ካባኻትኩም ብኢድ ኤጳፍሪጢጦስ ዝመፅእ ምኡዝ ሽታ ስሙር ንኣምላኽ ዘሕጉስ መስዋዕቲ ምስ ተቐበልኩ ድማ መሊእ ኣለኹ። ክብር ለኢየሱስ ክርስቶስ ይሁን። ይህንንም ስል ስጡ ብሏቸው ነው ከላይ እንደምትመለከቱት። ይህንንም ስል የእናንተን ስጦታ ለማግኘት በመጓጓት ሳይሆን የልግስናችሁ ፍሬ እንዲበዛላችሁ በመመኘት ነው። የሚያስፈልገኝንና ከሚያስፈልገኝም በላይ የላካችሁልኝን ስጦታ ከኤፍራዴቱሱ እጅ ተቀብያለሁ። ይህም የእናንተ ስጦታ በመልካም መዓዛ እንደተሞላ መስዋዕት እግዚአብሔር የሚቀበለው ደስ የሚሰኝበት ነውና ይላል። ያኛው ትርጉም ደግሞ በእግዚአብሔር ፊት እጅግ መዓዛው ደስ የሚያሰኝ የሚያውድ ነው። በቃ እግዚአብሔር ፊት ደስ የሚያሰኝ መስዋዕት ነው ይላል። ክብር ለኢየሱስ ክርስቶስ ይሁን። ተመልከቱ ሐዋርያ ጳውሎስ የሚላቸው እነዚህ የፊልጵስዩስ ሰዎች ወደ ላይ ስትመለከቱ ከዚህ በፊት ባለው ነገር ላይ በችግሬ ጊዜ ደርሳችኋል፣ መከራዬን ተካፍላችኋል፣ ብዙ ነገር አድርጋችሁልኛል ብሎ በጣም ብዙ ነገር የረዱት ናቸው። በመጀመሪያ የወንጌል ጉዞ በሚባለው እጅግ በጣም ረድተውታል። ነገር ግን የሆነ ጊዜ በኋላ ግን እድል በቃ ይፈልጋሉ መርዳት ሐዋርያውን ጳውሎስ እድል ግን አላገኙም ነበር ይላል። ስለዚህ ሐዋርያ ጳውሎስ ከላይ ስትመለከቱ ምን ይላል? እንደገና ለኔ ማሰብ በመጀመራችሁ በቃ በጣም በጌታ ደስ ይለኛል አለ። ክብር ለኢየሱስ ክርስቶስ ይሁን። እናንተ ለኔ ማሰብ ለአገልግሎቴ ማሰብ በመጀመራችሁ በምን ማለት ነው? በመስጠት ነው። በመጀመራችሁ በጌታ ደስ ይለኛል ይላል። እጅግ በጣም ደስ ይለኛል። በቃ ዝም ብሎ አይደለም የሚለው፣ በጌታ ደስ ይለኛል። ለአገልግሎቴ ስለተነሳችሁ እንደዚህ ለማድረግ ስለተነሳችሁ እንደገና እንደ አዲስ ለኔ ማሰብ ስለጀመራችሁ ምን ይለኛል? በጌታ ደስ ይለኛል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በአዲስ እንደገና በመስጠት ያነሳሳናል። ክብር ለኢየሱስ ክርስቶስ ይሁን። እነዚህን የፊልጵስዩስ ሰዎችን እንደ አዲስ ነው እንደገና እግዚአብሔር ያነሳሳቸው። ለዛ እግዚአብሔርን አመሰግናለሁ ይላል ሐዋርያ ጳውሎስ። ተመልከቱ ከዛ በኋላ ምን ይላል? እኔ ስጦታችሁን ጓጉቼ አይደለም። ልክ ሐዋርያው ጳውሎስ እያለ ያለው ምንድነው? በችግሩ ጊዜ ረድተውታል፣ በመከራው ጊዜ መከራውን ተካፍለዋል፣ ወንጌል ጉዞ በማድረግ ባለበት ጊዜ ወንጌል እንዲጓዝ አድርገውታል። አሁን ግን አሁን ልክ ሐዋርያው ጳውሎስ በሚናገርበት ጊዜ እንደዚህ አይነት ችግር የለበትም። ሐዋርያው ጳውሎስ በእንደዚህ አይነት መከራ ውስጥ የለም፣ በእንደዚህ አይነት ችግር ውስጥ የለም። የሚያስፈልገው ነገር አለው ሐዋርያው ጳውሎስ። ስለዚህ ይህንን ነገር የምቀበላችሁ አለ፣ ስጦታውን የምቀበላችሁ ከእናንተ ጓጉቼ አይደለም፣ ስጦታውን ፈልጌ አይደለም፣ በቃ ለራሴ ብዬ አይደለም የምቀበላችሁ፣ ለእናንተ ምኑ እንዲበዛላችሁን ይላል? ትርፉ እንዲበዛላችሁ ነው። እንግሊዘኛው መጽሐፍ ቅዱስ ሲናገር ለእናንተ ሪዋርዱ ሽልማቱ እንዲበዛላችሁ ብዬ ነው የምቀበለው። ክብር ለኢየሱስ ክርስቶስ ይሁን። ተመልከቱ ሐዋርያ ጳውሎስ የሚያስፈልገው ነገር ኖሮ በዛ ወቅት ችግር ሳይኖርበት ሰዎች ሲሰጡ የሚቀበለው አንዱ ለእናንተ ብዬ ነው ይላል።
እንደ አይ ችግር በቃ እኔ ችግር የለብኝም አሁን አያስፈልገኝም ተውት አላለም። ፊልጵስዩስ ሰዎችን ምን አሰበ? እነዚህ ሰዎች ሲሰጡ በሰማይ ምን ይበዛላቸዋል? ብዙ ሪዋርድ አላቸው። ስለዚህ በጣም ብዙ ነገር ስለሚበዛላቸው ችግር የለበትም፣ መከራ የለበትም። እንደ ቀድሞ ጊዜ ምን አረገ ማለት ነው? የሰጡትን ነገር ተቀበለ። ክብር ለኢየሱስ ይሁን። እንደዛ ብቻ አይልም። የሰጡት ነገር በእግዚአብሔር ፊት ምንድነው ይላል? መዓዛው እጅግ ደስ የሚያሰኝ ይሄ ስጦታ መዓዛው ደስ የሚያሰኝ እግዚአብሔር የሚቀበለው አሮማ ያለው የሚያሸተው ነው። ምኑ? ስጦታው ለእግዚአብሔር ፊት እንደዛ ነው። አስቡት በኖህ ዘመን ልክ ኖህ ከመርከብ እንደወረደ ከዛ ነገር እንዳመለጠ እንደዳነ እንደወረደ ያደረገው ነገር የሚቃጠል መስዋዕት ከወፎችና ከእንስሳት ንጹህ ከሆኑት ለእግዚአብሔር አቀረበ ይላል መጽሐፍ ቅዱስ ሲናገር። አንዳንድ የእግዚአብሔር ሰዎች ሲናገሩ የሰጠው ስጦታ ወጣ ወርዶ ነው፣ እጅግ በጣም ውድ ነው። ምክንያቱም ዝም ብሎ ማረድ መሰዋት ብቻ ሳይሆን እነዛ የሰዋቸው ነገሮች የሉም በዚህ ዓለም ላይ አሁን በቃ ተሰውተዋል ማለት ነው ለእግዚአብሔር። ስለዚህ ስጦታው እጅግ በጣም ውድና እጅግ በቃ አንድ ልክ በዚህ ዘመን ሲናገሩ ሰምታችሁ ከሆነ ዳይኖሶር ነበረ ጠፋ ይላሉ። ልክ እንደዛ ማለት ነው። እውነትም ሊሆን ይችላል ውሸትም ሊሆን ይችላል አናቅም። አሁን ሊጠፉ ያሉ አንዳንድ ዝርያዎችን እንዲበዙ ያደርጋሉ በሳይንሱ አይታችሁ ከሆነ እንዳይጠፉ ብለው ማለት ነው። እንደዚህ አይነት ፕሮጀክቶች አሉ። ግን በዛ ጊዜ ያደረገው ነው ምንድነው? አጠፋቸው ማለት ነው። በቃ ለእግዚአብሔር ሰዋቸው። ከዛ እግዚአብሔር ምን አደረገ? አሸተተ፣ ደስ አለውና ህዝብን ተመልክቶ ኖህና ልጆቹ ናቸው ያሉት፣ ግን ትውልዳቸውን ገና የሚመጣውን ተመልክቶ የሰው ልብ አሁንም ጠፍቷል። ሰው 8 ሰው ብቻ ነው የቀረው። አሁንም ሳያቸው አለ ልባቸው ወደ ክፋት ያዘነበለ ነው። አሁንም አመፀኛ ትውልድ ነው የሚፈጠረው። እንደዛ ቢሆን እንኳን አለ ከዚህ በኋላ ደግሜ በውሃ ይህንን ህዝብ አላጠፋም። ከምን የተነሳ ነው ያለው? ከዛ ሽታ የተነሳ ማለት ነው። ከዛ መስዋዕት የተነሳ ማለት ነው። ክብር ለኢየሱስ ይሁን። ኤፌሶን ምዕራፍ 5 ቁጥር 2 ስትመለከቱ ጌታ ኢየሱስ ክርስቶስ ራሱን ስለኛ በእግዚአብሔር ፊት እጅግ ደስ የሚያሰኝ መዓዛ ያለው የሚጣፍጥ በቃ መስዋዕት አድርጎ አቀረበ ለእግዚአብሔር ፊት ይላል። ክብር ለኢየሱስ ይሁን። በኖህ ዘመን አጠፋለሁ ነገር ግን በውሃ ደግሜ አላጠፋም ነው ያለው። ኢየሱስ ክርስቶስ ግን ራሱን መስዋዕት ሲያደርግ እግዚአብሔር ምን አለ? ደግሜ የሰው ልጆች ወደ ክርስቶስ የመጡትን ማለት ነው አልቆጣም፣ አላጠፋም። ደግሞ እግዚአብሔር ላይቆጣ አንዴና ለዘላለም አለ። ክብር ለኢየሱስ ክርስቶስ ይሁን። መስዋዕት ማለት ነው። መስዋዕት ኃይል አለው ማለት ነው። ስለዚህ እዚህ ጋር የሚለው ምንድነው? ሐዋርያው ጳውሎስ ምንድነው የሚለው? ስጦታቸው በእግዚአብሔር ፊት መዓዛው ደስ የሚል የሚጣፍጥ ሽታ ነው። ምኑ? መስዋዕቱ። የምትሰጡት ስጦታ በገንዘብ ለድሆች፣ ለአገልግሎት፣ ለቤተ ክርስቲያን የምትሰጡት ለወንጌል ስራ ማህበርተኛ ሆናችሁ በገንዘባችሁ የምታደርጉት ነገር በእግዚአብሔር ፊት ምንድነው? መዓዛ ያለው እግዚአብሔር የሚያሸተው የሚቀበለው ነው። ጸሎታችንን ብቻ አይደለም እዚህ ጠዋት ማለት ነው፣ መዝሙር ብቻ አይደለም። እግዚአብሔር የምንሰጠው ነገር በእግዚአብሔር ፊት መዓዛ አለው። እንደዚህ አይነት ቃሎች አሁን ስላልኩ ነው 4-5 ቃሎች አሉ መጽሐፍ ቅዱስ ላይ ከስጦታ ጋር ተያይዞ ሽታው እግዚአብሔር ፊት እጅግ በጣም የሚጣፍጥ ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ አስቡት በብሉይ ኪዳን መሰዊያ ካለ እሳት አለ። የግድ እሳቱ የነደደ መሰዊያ ላይ ምንም ነገር ካልተደረገ ጭስ ነው ወደ ላይ የሚወጣው ማለት ነው። ደስ የማይል ነገር ማለት ነው። እዛ መሰዊያ ላይ ምን መደረግ አለበት? እንስሳ መቀመጥ መቻል አለበት። ንጹህ የሆነ እንስሳ ምን እንዲል እንዲሸት እንዲቃጠልና ወደ እግዚአብሔር እንዲቀበለው እንደዚህ ያድርግ ምናምን ይላል ዘሌዋውያን ዘዳግም፣ በተለይ ዘሌዋውያን ላይ ስትሄዱ ማለት ነው። ስለዚህ በእግዚአብሔር ፊት መዓዛ ያለው ከሆነ ስጦታችን ገንዘብ መስጠት፣ ለድሆች መርዳት፣ እውነተኛ የወንጌል አገልግሎቶችን መደገፍ መዓዛ ካለው መሰዊያው ላይ የሚሰዋ ነገር መኖር አለበት ማለት ነው። ያ ምንድነው? ገንዘባችን ነው ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ገንዘብ የግድ መሰዊያ ላይ ካልተደረገ ያ ነገር ካልተቃጠለ እግዚአብሔር ጋር የሚሸት ነገር የለም። እኔ ባልሰጥ አንዱ ቢሰጥ ያ ነገር ይሸታል። እግዚአብሔር የሚያሸተው ነገር አለ። ስለዚህ መሰዊያ ላይ የሚያስቀምጡ ሰዎች ያ ነገር በእግዚአብሔር ፊት ይሸታል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በገንዘባችን እግዚአብሔርን የምናገለግለው ፍቅራችንን ለመግለጽ ነው። በሰማይ ሀብት ለማከማቸት ነው። እንደገና እግዚአብሔር ደስ የሚያሰኘው የሚመለክበት ስለሆነ ነው። መጽሐፍ ቅዱስ ስለዚህ ነው ሲናገር ምስጋና መስዋዕት ነው ይላል። ለእግዚአብሔር የሚያርግ የተሰበረ ልብ መስዋዕት ነው ይላል። ጸሎት ደግሞ ዮሐንስ ራእይ ምዕራፍ 5 ላይ አፈሰሱት ይላል። በእግዚአብሔር ፊት ወጣ ይላል።
ጸሎት ደግሞ መስዋዕት ነው ይላል መጽሐፍ ቅዱስ ሲናገር። ብሉይ ኪዳን ላይ እንስሳት መስዋዕት ይደረጋሉ። አንዱ የሚደረገው በአዲስ ኪዳን ያለው አንዱ ደግሞ መስዋዕት በእግዚአብሔር ፊት የሚሸት አንዱ መስዋዕት መስጠት ይባላል። መስጠት ይባላል። በሚቀጥለው እንመለከታለን። በብዙ መልኩ ነው የሚሰጠው። ምን ያህል ነው የሚሰጠው? በሚቀጥለው እንመለከታለን። ክብር ለኢየሱስ ይሁን። ካልሰጠ በእግዚአብሔር ፊት የሚሸት እግዚአብሔርን የሚያውደው ነገር ምንም ነገር የለውም ማለት ነው። ስለዚህ ምን ማድረግ አለባቸው ሰዎች? ለእግዚአብሔር መስጠት አለባቸው ማለት ነው። ዕብራውያን ምዕራፍ 13 ላይ ጨርሻለሁ። 5 ደቂቃ ብቻ ነው ወስደው እንዳልመለስበት። ዕብራውያን 13 ላይ ከ15 እስከ 16 እምባርስ ብኡ ንኣምላኽ ኩሉ ሳዕ መስዋዕቲ ምስጋና ማለት ንስሙ ዝእመና ፍረ ከናፍር ነቕርብ ኣምላኽ ነዚ ከምዚ ዝመሰለ መስዋዕቲ ይሰምሮ እሞ ሰናይ ምግባርን ምምቓልን ኣይትረስዑ። ክብር ለኢየሱስ ክርስቶስ ይሁን። 15 እና 16 ነው ያነበብክልኝ። እንግዲህ በኢየሱስ ክርስቶስ አማካኝነት የምስጋና መስዋዕት ዘወትር ለእግዚአብሔር እናቅርብ። ይህም ስለ ስሙ በሚመሰክሩት ከንፈሮች የሚቀርብ የምስጋና መስዋዕት ነው። ሁለተኛው ደግሞ መስዋዕት ምን ይላል? መልካም ነገር ማድረግንና ያላችሁን ነገር ለሌሎች ማካፈልን አትርሱ፣ እግዚአብሔር ደስ የሚያሰኝ እንዲህ ያለው መስዋዕት ነውና ይላል። ክብር ለኢየሱስ ይሁን። የመጀመሪያው ምን አይነት መስዋዕት ነው ይላል? በክርስቶስ ኢየሱስ ለእግዚአብሔር ዘወትር ሳይቋረጥ ሁል ጊዜ ሊቀርብ የሚገባው አይነት ምስጋና፣ ከሁሉም ምስጋናዎች ማለት ነው። የሚቀርበው ምስጋና ምንድነው? የአንደበታችን ፍሬ የሆነው ምስጋና ነው። በአንደበታችን እግዚአብሔር ተመስገን የምንለው ነው፣ ብናገኝም ብናጣም። ሌላውን ግን ምን ይለዋል? መልካም ነገርን ማድረግና ያላችሁን ለሌሎች ማካፈልን አትርሱ፣ እግዚአብሔርን ደስ የሚያሰኘው እንዲህ ያለው መስዋዕት ነውና ይላል። መስዋዕት ነው። ምን ማድረግ? ለሌሎች ማካፈል አትርሱ። እንደዛ ማድረግን ለምንድን ነው መርሳት የሌለብን? እግዚአብሔር ደስ የሚሰኝበት 5-6 አይነት መስዋዕት አለ፣ ነግሬያቸዋለሁ። ደስ የሚሰኝበት አንዱ መስዋዕት ምንድን ነው? ለእግዚአብሔር ለድሆች ስናደርግ፣ ለእግዚአብሔር ቤት ስንሰጥ፣ መስዋዕት አድርገን ስናቀርብ፣ ይሄ ነው ደስ የሚሰኝበት መስዋዕት ይሄ ነው ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሰዎች እንደዚህ በገንዘባቸው የማያገለግሉ ሰዎች በዚህ ተመልከቱ። ሐዋርያ ጳውሎስ የሚለው ምንድነው? አትርሱ ነው። ብዙ ጊዜ የሚረሳ ነገር ነው ማለት ነው። እንደ አገልግሎትም አይታይም። መንፈሳዊ ሕይወት መመዘኛ ተደርጎ አይታይም። የእግዚአብሔር ፍቅር መግለጫ እንደሆነ ተደርጎ አይታይም። የእግዚአብሔር ፍቅር እንዴት በእርሱ ይኖራል እያየ ዝም የሚል ማይረዳ ሰው፣ ገንዘብ ማያወጣ ሰው ተብሎ እንደተጻፈው ትልቅ መንፈሳዊ ውድቀት አይታይም። በቃ ዝም ብለን ተቀብለናል፣ ከፈለግን እንሰጣለን፣ ካልፈለግን አንሰጥም ሆኗል ሕይወታችን። እግዚአብሔር ግን የሚያየው አትርሱ አለ። ሰዎች ይረሳሉ ማለት ነው። እውነት ነው ደግሞ በሁላችንም እንደምናውቀው። ስለዚህ በእንደዚህ አይነት አገልግሎት ሰዎች ሊጠመዱ ይገባል፣ ሊያዙ ይገባል። አንደኛ ቆሮንቶስ ምዕራፍ 9 ላይ የሚለው ደግሞ በእናንተ በኩል ደግሞ ሰዎቹ ልክ እናንተ ለሰው ለድሆች ገንዘብ ሰጥታችሁ በእናንተ በኩል በቃ ሰዎች ደግሞ ገንዘብ ሲደርሳቸው በዛ አማካኝነት ለእግዚአብሔር ብዙ ምስጋና የሚቀርብበት ነው ይላል። ማለት እኛ ገንዘብ ሰጥተን ለድሆች ልጆች ምን ላብላ ብለው የሚቸገሩ፣ ምን እበላለሁ ምን እጠጣለሁ ብለው በእግዚአብሔር ፊት ወድቀው የሚጸልዩ ድሆች ያ ገንዘብ በእኛ አማካኝነት ሲደርሳቸው ወደ እግዚአብሔር ደግሞ ተንበርክከው ስለሰጠኸኝ አመሰግናለሁ ብለው ሌላ የምስጋና መስዋዕት የሚቀርብበት ነው። ክብር ለኢየሱስ ይሁን። እዚህ ቁጭ ብላችሁ ምንም ነገር አላረጋችሁም፣ ነገር ግን መስዋዕት አድርጋችሁ ገንዘባችሁን ሰጥታችሁ ለእግዚአብሔር ግን ምን የሚሆንበት ነው ይላል? ብዙ መስዋዕት የሚቀርብበት ነው ይላል። ስለዚህ እኛ ስንቀንስ ካለን ነገር ላይ መስዋዕት ስንከፍል ደክመን ሰርተን በላባችን አምጥተን ያ መስዋዕት ማድረግ ነው። በቃ ያንን በምንሰጥ ጊዜ ለእግዚአብሔርና ለወንጌል ለድሆች ምን ይሆናል ማለት ነው? በእግዚአብሔር ፊት እጅግ ጣፋጭ ደስ የሚያሰኝ መስዋዕት ይሆናል። ያንን መሰዊያው ላይ የማያስቀምጡ ሰዎች እንደዚህ አይነት መስዋዕት በእግዚአብሔር ፊት ሊያቀርቡ አይችሉም። ፍቅራቸውም ደግሞ እውነተኛ መሆኑ ማረጋገጫ የለውም። የእግዚአብሔር ፍቅር አዲሱ ትርጉም ይለው እግዚአብሔርን እወድሃለሁ እንዴት ይለዋል? አይቶ ዝም ቢለው ይላል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በመስጠት እግዚአብሔርን ልናገለግል ይገባል። ፍቅራችን የሚታይበት ነው። ሰዎች ከእንደዚህ አይነት ነገር ብዙ ሰዎች ወድቀው መንፈሳዊ ውድቀት ተደርገው የማይወሰድበት ነው። ብዙ ጊዜ እኔ አስታውሳለሁ እዛ መሰረተ ክርስቶስ ናዝሬት እያለን ሽማግሌዎች ይጎበኛሉና ሲጎበኙ
አንዳንድ ጊዜ ያው የሚሉት ነገር ሰዎች የሆነ መንፈሳዊ ውድቀት ውስጥ ወይ ከታመመ ወይ ኢኮኖሚው በቃ የሆነ ንግዱ ምናምን ኮላፕስ ካረገ በቃ ከሚጠይቁት ጥያቄ አንዳንዱ አስራት ከፍለሃል ወይ ይላሉ። አስራት እንኳን ባይሆን ለእግዚአብሔር በመስጠት ታገለግላል። መጠየቃቸው አስቡ፣ ምን አይነት ጥያቄ እንደሚጠይቁ ግን አስቡ። ከሚጠይቁት ነገር አንዱ እግዚአብሔርን በእንደዚህ አይነት ነገር አሳዝናሃል ወይ ነው። በምን ባለመስጠት ወይ አይቶ የተቸገረ የሞላበት አገር ነው፣ በመየመንገዱ ያለበት አገር ነው፣ በየጎረቤቱ አለ። ሰው አይኑን ካልጨፈነ በስተቀር አውቆ እንዳላወቀ ካልሆነ በስተቀር በእንደዚህ አይነት ነገር እግዚአብሔርን በድለሃል ወይ ብለው ይጠይቃሉ። ከሚጠይቁት ነገር አንዱ ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በመስጠት እግዚአብሔርን የማያገለግሉ ሰዎች ለእግዚአብሔር መሰዊያ የላቸውም፣ መስዋዕት የሚያቀርቡት የላቸውም። በእነሱ ምክንያት እግዚአብሔር አይመሰገንም። የፍቅራቸው እውነተኝነት በአንደበት በቃል ብቻ ነው ማለት ነው። ስለዚህ በመስጠት እግዚአብሔርን ልናገለግል ይገባል። ስለዚህ በሚቀጥለው ምን ያህል እንሰጣለን ነው፣ ምን ያህል ነው መስጠት ያለብን የሚለውን በሚቀጥለው እንዴት ነው የምንሰጠው የሚለውን እንመለከታለን። ክብር ለኢየሱስ ክርስቶስ ይሁን። ሁላችንም እንነሳና እንጸልይ። ትንሽ ጊዜ ወስጃለሁ። እግዚአብሔር መልካም ነው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ሰዎችን ይነካል። መጽሐፍ ቅዱስ የፊልጵስዩስ ሰዎችን እንደገና ለኔ ማሰብ በመጀመራችሁ በጌታ ደስ ይለኛል አለ። እንደገና እግዚአብሔር ያነሳል። እንደገና ሰዎችን በመስጠት እንደገና ሰዎችን እግዚአብሔር መንፈሳቸውን ያነሳሳል። ክብር ለኢየሱስ ይሁን። ስለ በጎ ፈቃዱ በእናንተ ውስጥ ይህንን እግዚአብሔር ይሰራል። ስለ በጎ ፈቃዱ እግዚአብሔር ያደርጋል። እስቲ እግዚአብሔርን በዚህ ነገር ንካኝ በሉት። አሁን ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔርን ንካኝ በሉት። በዚህ ነገር እግዚአብሔር ይነካል። ክብር ለኢየሱስ ይሁን። እግዚአብሔር ይነካል። በናዝሬቱ በጌታ በኢየሱስ ስም እግዚአብሔር የዘላለም አምላክ በዚህ ነገር ብዙዎቻችንን እንድትነካል የተናገርከን፣ ክብር ለኢየሱስ ይሁን። እግዚአብሔር ተናግሯቸዋል። እግዚአብሔር መልእክት አምጥቶላቸዋል። ታምናላችሁ? ይሄንን እግዚአብሔርን አመስግኑ። አመሰግንሃለሁ። እግዚአብሔር የተናገራችሁ ስለሚወዳችሁ ነው። ክብር ለኢየሱስ ይሁን። እንደዚሁ እንዳትቀሩ ስለሚፈልግ ነው። አመሰግንሃለሁ በሉት ጌታን። እናመሰግንሃለን የዘላለም አምላክ እግዚአብሔር በኢየሱስ ክርስቶስ ስም የክብር አምላክ እግዚአብሔር ሳትናገረን እንዲሁ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ስለ ራሳችን ምኞት ሐሳብና ስለ በራሳችን በመያዝ ብቻ ስላልተውከን በኢየሱስ ስም እናመሰግንሃለን። ብዙዎችን የነካ ብዙዎችን በዚህ ነገር የባረክ እግዚአብሔር ብዙዎች በዚህ ነገር በፊት በትጋት እንዲቆሙ ያደረክ ጌታ በኢየሱስ ክርስቶስ ስም ዛሬ በዚህ ነገር እኛን ስለነካን እናመሰግንሃለን። በዚህ ነገር ብዙዎችን ስለነካ እግዚአብሔር የዘላለም አምላክ በዚህ ነገር ስለምታተጋን በኢየሱስ ክርስቶስ ስም በዚህ ሰዓት እናመሰግናለን። በዚህ ነገር በትጋት እንድንገለጥ እግዚአብሔር የዘላለም አምላክ በትጋት እግዚአብሔር ተክተን እንድንወጣ በኢየሱስ ስም ጸጋ ስለሚበዛልን እናመሰግንሃለን። እንደሚሰጡት እንደሌሎቹ ደስ እንደምትሰኝባቸው እንደሌሎቹ እግዚአብሔር ልቦቻችንን ስለነካ መንፈስ ቅዱስ በኢየሱስ ክርስቶስ ስም እናመሰግናለን። ብዙዎች የዘላለም አምላክ እግዚአብሔር በዚህ ነገር የክብር አምላክ እግዚአብሔር መንቀሳቀስ ስለሚጀምሩ እግዚአብሔር በኢየሱስ ስም ክብር ሁሉ ላንተ ይሁን። ብዙዎች ባንተ ታምነው እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም ለድሆች ለወንጌል ማሰብ የወንጌል ማህበርተኛ በገንዘባቸው መሆን ስለሚችሉ በኢየሱስ ክርስቶስ ስም እናመሰግንሃለን። አእምሯችን ሁሉ በዚህ የታደሰ ይሁን። እግዚአብሔር መልካም ነው። እግዚአብሔር ይጎበኘናል። እስቲ በሉ እግዚአብሔር ይጎበኘኛል በሉ እስቲ። እግዚአብሔር ይጎበኘናል። ክብር ለኢየሱስ ይሁን። እግዚአብሔር ወደ ቀድሞ ነገር ይመልሰናል። እግዚአብሔር ወደ ጣልነው ነገር ይመልሰናል። ክብር ለኢየሱስ ክርስቶስ ይሁን።